ይታያቸዋል። እሱ ነብይ የሚባሉት እንደዛ አይነት ነቢያት የሚባሉት ጫካ የመነጠሩ መንገድ የሚያወጡ ድንጋይ ባለበት እየፈነቀሉ አስፋልት የሚሰሩ የተለመደ ነገር ያለበት ሰው ሁሉ ባሪያ የሆነለትን ነገር ንደው የሚጥሉ አንዴ እንትና እንደዚህ ያደረገ ማን ነው? ኢያሱ ከነዓንን ሊወርስ የተጠራው ትውልድ ፈርቶ ነገስታቱ እንኳን አልፈው ተሰጥተዋቸው እነሱ መምታት ፈርቶ ጠራቸው። አጋደመ። ነገስታት እግራችሁን ላያቸው ላይ ጫኑ አላቸው። እየተንቀጠቀጡ ጫኑ። ተማርከው እንኳን ይፈሯቸዋል። እንደዚህ አይነት በእግዚአብሔር ቤት ውስጥ ሰው ሆነው በሰው አእምሮ በሰው ፍላጎቶቻቸው ሰው ላይ የተጫኑ አገልጋይ ነን የሚሉ ሰዎች በነቢያት መንፈስ እየተመነጠሩ የእግዚአብሔር ቤት በተጠሩ ሰዎች በተቀቡ ሰዎች ሰማያዊ አጀንዳ ብቻ በሚተገብሩ ሰዎች ትሞላለች። ነቢያት ማለት ይህንን የሚያደርጉ ናቸው። ይህንን በከተማችን እናደርገዋለን፣ በጀርመን እናደርገዋለን። የእግዚአብሔር ስም የተባረከ ይሁን። ሃሌሉያ። ሚክያስ ትዝ ይላችኋል አይደል? ተጠርቶ ድምፅ እንዲያመጣ እኔ ባልናገር ይሻላል። እኔ እዚህ ሰብስበህ ክትፎ እየቀለብክ እንደምታስተነብያቸው 800 ነቢያት አይደለው። ባልናገር ይሻላል። ተው ይቅርብሃለሁ። ድፍረቱ የሚፎደፉዱ አሉ። ከጀርባ ሆኖ ከምሪ ጀርባ ሆኖ የሚተነብዩ ሱፍ የለበሱ ይቅርብሃለሁ። ግድ የለም ተናገር ተባለ። ተናገር። እስራኤል ተበትኖ ነው መጀመሪያ የሚፈልገውን ነገረው። አይ እውነት አልተናገርክም። ይሄ እኮ ሆዳቸውን ለሚሞሉ 800 ምናምን የሚሆኑ ነቢያት እኮ አሳፋሪ ነው። ለምን ለየ? ይሄ ትክክለኛ አይደለም ማለት የሚቀልባቸው ነቢያት የነገሩትን ነው የነገረው፣ ግን ልክ አይደለም ያለ እውነቱን አልተናገረም ማለት እያወቀ ነው የሚያበላቸው ማለት ነው። እንደ ከብት ሳር እንደሚበላ ከብት ተቀምጦ እየበሉ ያውን በእግዚአብሔር ቤት በጣም ነው የሚገርም። መጨረሻ ላይ ተናገር አላልኩህም? መልካም አይናገርልኝም ማለት ታስሮ ይቀመጣል። ጉዳይ ነቢያት እንደዚህ አይነት ናቸው። የሚፈሩት እግዚአብሔርን ብቻ ነው። የሚያከብሩት እግዚአብሔርን ብቻ ነው። በጥብቅ የተደበቀ አገልጋይነት በሚል መንፈሳዊ ነገር በሚል የተደበቀ የሰው ፍላጎት የሰው ምኞቶች ይነቀላሉ። የኔ ስራ የላከኝን ፈቃድ አድርግ ዘንድ ፍላጎቱን መፈጸም ነዋል። ነቢያት እንደዚህ እኔ እመኛለሁ እንዲህ አይነት ሰዎች እንዳሉ ማቃለሁ። ይህን ጉባኤ ለዚህ እንደጠራው አቃለሁ። በከተማችን ላይ በተጠራንበት ዘመን እያንዳንዱ ቀን ያልፋሉ። ግን አትፍሩ። ለእውነት ኑሩ፣ እውነቱን አውሩ፣ እውነትን ተናገሩ፣ በፍቅር ተመላለሱ። ፈርቲክ በክትፎ በሆድ ይሄ በማህበራዊ በእንትን በዛ ትስስር የእግዚአብሔር ነገር አይለወጥም። የእግዚአብሔር ነገር የከበረ ነው። ልጁ ኢየሱስ ክርስቶስ አልፎ የተሰጠበት ነው፣ የተዋረደበት ነው፣ የተነቀፈበት ነው። የከበረ ነው የእግዚአብሔር ነገር ወገኖች። ስንቶቻችሁ በዚህ ቅባት እንዲቀባችሁ ትመኛላችሁ? ለውጥ ምን ለማለት ብዬ ነው? ቤተክርስቲያናችንን በዚህ አይነት ጅማሬ ያስጀመራት እንዲህ ሊያደርገን ነው ብዬ አምናለሁ አስባለሁና እንኳን ደስ ያላችሁ። ነገ በቸርቻችን ስም የተጋገረ ስፔሻል ኬክ አለ። እሱን እዚህ እንቆርሳለን። 3ኛ ዓመቷን አብረን እናከብራለን። ለሰዎች እንጸልያለን። በመካከላችን እግዚአብሔር ለሰጠን ሰዎች እንጸልያለን። ብዙ የምናደርጋቸው ነገሮች አሉ። አብረንም ደግሞ መንፈሳዊ ነገር እንካፈላለን። እሁድም ስለሆነ ብዙ የቸርቻችን ሰዎችም ደግሞ ስለሚገኙ ነገ ዕለት በዚህ መልኩ እናደርጋለን። እግዚአብሔር የተመሰገነ ይሁን። እንግዲህ ብዙ ናቸው ትዝታዎቹ፣ የምታውቁት ነው። ምናልባት ነገ እናወራ ይሆናል። ይህንን ራእይ ጀምረን ከጅማሬ ጀምሮ አብረውን ከተቀላቀሉ ከዚህ ራእይ ጋር ቀድሞም በነበረን ጊዜ 1-2 ጊዜ የምንተዋወቅ ነገር ግን ከዚህ ራእይ ጋር ከዴይ 1 ጀምሮ አብረውን የቆሙ ወገኖች አሉ። ከነዛ መሃል አንዱ የምንወደው የተባረከ እግዚአብሔር ሰው ወንድማችን አብይ ኦብሳ ነው እና አብረውን እግዚአብሔር ሰጥቶን ያው ቀላል አይደለም። በእንደዚህ አይነት አገልግሎት ስትጀምሩ በዚህ ዙሪያ ላይ ቴክኒክ ዙሪያ ላይ በመሳሪያ ዙሪያ ሰዎች ብዙ ስለማይሆኑ ቀላል አይደለም። ግን እግዚአብሔር አዋቂ ስለነበረ እግዚአብሔር ከሱ ጋር አጋናኝቶ አሁን ዛሬ ነገ መቼ ስመተዋል ወገኖች እየመጡልን ነው። እግዚአብሔር ይመስገን። ግን ከዛ ጊዜ ጀምሮ አብሮን የነበረ ወንድም ነውና እግዚአብሔር ይባርከው ማለት እወዳለሁ። እግዚአብሔር በብዙ ረድቶት በጣም የሚያልፍባቸው ነገሮች ቀላል አልነበሩም። እዚህ ሀገር ባለው ነገር እግዚአብሔር ረድቶት ማስትሬቱን ጨርሶ እግዚአብሔር ረድቶት ወረቀቱ ተስተካክሎለት አገር ቤት ሄዶ መጥቶ እግዚአብሔር ረድቶት ደግሞ እኔም ክብር አግኝቼ በህይወቴ ለመጀመሪያ እንግዲህ የመጨረሻውን አላቅም ለመጀመሪያ ጊዜ ሽማግሌ ሆኜ ተልኬ
ከተወደዱ ይህን ራእይ ስንጀምር ጀምሮ ደግሞ ሩቅም ቢሆኑ ያሉት ሙንሽንም ቢሆኑ ያሉት እየነዱ እየመጡ ፕሮግራሞች ሲኖረን ቸርቻቸውን እንኳን እንትን እያደረጉ እየመጡ አብረውን የሚያመልኩ አሁንም በመካከላችን ያሉ የተወደደች እህታችን የናያድ ጌታቸው ቤተሰቦች በመካከላችን አሉ። ናያድዬ ወደዚህ ትመጫለሽ፣ አብዬም ወደዚህ ይመጣል። እግዚአብሔር ይመስገን። እግዚአብሔር በእውነት በታማኝነት አብዬ ወጣ ብሎ ነው የሚኖረው። ከእሁድ አገልግሎት ውጪ ሮብለት ክላስም ኖሮት ከክላስ ጨርሶ አምሽቶ መጥቶ እዚህ ጸሎት አብሮን ያሳልፋል። ስራም በሚውልበት ጊዜ ስራ ውሎ አምሽቶ መጥቶ እዚህ ተካፍሎ የሮብን እንኳን ጸሎት ሳይቀር እንደገና በምሽት ወጣ ያለ ቦታ የሚሄድ ነውና በጌታ ቤት ታማኝ ሆኖ በመሰጠቱ በማገልገሉ ተመልከቱ። እግዚአብሔር በሁሉም አካዳሚካሊም በስራው መልስ በመኖሪያ ፍቃዱ ስለዚህ ማሳያ ነው። እግዚአብሔር ታማኝ ነው ስንል ጌታ ታማኝ ነው፣ በታማኝነት የጠበቁትን ይባርካል ስንል ቃል ብቻ ሳይሆን ተገልጦም ስናይ ምስክር መሆን ይገባናል። ናያድዬም በጣም የተባረከች የተወደደች እሷም እንደዚሁ ማስትሬቷን ነው አይደል አሁን እየሰራሽ ያለች ባችለሯን ጨርሳለች። ወደዛ መሻገር ታስባለች ሃይደልበርግ ዩኒቨርሲቲ። ስለዚህ ደግሞ ትቀጥላለች። የተባረከች ጎበዝ የሆነች ጌታን የምትወድ በሙንሽን ቸርች ነው አባልነቷም ዛኔ ያለችውና እግዚአብሔር ስላያያዛችሁ በጣም ደስ ይለናል። እንግዲህ ሚስጥር አድርገን ጠብቀን እንግዲህ ሽምግልና ሄጄ እንኳን ያው እስካሁን አልተናገርኩም። እና እግዚአብሔር የተባረከው በጣም ነው ደስ የሚለን። አብዬ እግዚአብሔር ስላደረገልን ነገር በጣም ደስተኞች ነን። ናያድዬ ስለሆነላችሁ ነገር ጌታ እንባረካለን። ጌችዬ ቤተሰቦቿ እግዚአብሔር አምላክ ይባርካችሁ። የተወደዱ እግዚአብሔርን የሚፈሩ እግዚአብሔርን የሚወዱ ቅኖች ቤታቸው ለእግዚአብሔር ሰዎች የተከፈተ ወገኖች ናቸውና እግዚአብሔር ይባርካችሁ። ዘመናችሁን ያለምልም፣ ያስፋችሁ፣ ያብዛችሁ። በእውነት በእነዚህ ልጆች ትዳር ደግሞ እግዚአብሔር ዘመናችሁን ይባርክ። ለዚህ ጸልዩላቸው። እንግዲህ የት እንደሚያደርጉት ሰርጉን እንግዲህ ያው ሴት ልጅ ነች ብዙ ጊዜ ያው የምትጎትተው አዎ አለች አንድ አፍ ብላ እዚያ 4 ነጥብ። ስለዚህ እንግዲህ ያው በወቅቱ ደግሞ በሚሆን ጊዜ ያው አብረናቸው እንቆማለን ማለት ነው። እግዚአብሔር ሰው ተስፍሼ እንድትባረካቸው ጠራሃለሁ። ስለተባረኩ ሙንሽን ቸርችም እናንተ ለማስተዋወቅ ነው በዋናነት። አይ ዶንት ኖ ምን እንደምል አላውቅም። ፓስተር እግዚአብሔር አንተን ያክብርህ። መጀመሪያ ካንተ ልጀምር። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሞላባችኋል። እንደዚህ ብዬ መርቃችኋለሁ። ከእግዚአብሔር ቤት መረቅናችሁ ስለሚል የእግዚአብሔር ቃል ከእግዚአብሔር የሆነ ባለጠግነት፣ ከእግዚአብሔር የሆነ በረከት፣ ከእግዚአብሔር የሆነ መትረፍረፍ የዘመናችሁ መታወቂያ ይሁን። ባንተ ላይ ያለው መንፈሴ በአፍህም ውስጥ ያደረግኩት ቃሌ ከዛሬ ጀምሮ እስከ ለዘላለም ከአፍህ ከዘርህ አፍ ከዘር ዘርህም አፍ አያልፍም ተብሎ እንደተጻፈ ይሄ ቃል በኢየሱስም በእናንተና በትውልዳችሁ ላይ ይጽና። በኢየሱስ ክርስቶስም ይሄንን ቃል በመንፈስ በእግዚአብሔር ቃል ታምኜ በእናንተ ላይ አጸናለሁ። ይሄ ቃል በኢየሱስ ክርስቶስም በእናንተ ላይ ይጽና። በእናንተ ላይ ያለው የእግዚአብሔር መንፈስ፣ በውስጣችሁ ያለ የእግዚአብሔር መንፈስ ትውልድን የሚሻገር ይሁን። እናንተ ጋር አይቆም በኢየሱስ ስም። ገደብ አይኑረው በኢየሱስ ስም። አባትና አምላክ እግዚአብሔር ሆይ በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግንሃለን። ስም ለዘለዓለም የተባረከ ይሁን። ስለ ወንድሜ ስለ እህቴ እግዚአብሔር አንተን እጅግ አድርጌ ያከብርሃለሁ። አንተን ያከበሩን እግዚአብሔር እንዴት ማክበር እንዳለብህ አንተ ታውቃለህ። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ከእግዚአብሔር ቤት ተብሎ እንደተጻፈ ቅዱሳን ከተሰበሰቡበት አንተ
አንተን በስሜ ብለህ እንደተናገርክ በስምህ በተሰበሰብንበት ከዚህ መሰብሰቢያ ስምህን እንጠራለን በኢየሱስ ክርስቶስ ስም። አምላኬ እንደ ባለጠግነቱ መጠን ተብሎ እንደተጻፈ በማይነገረው በአንተ የባለጠግነት መጠን ባርካቸው በኢየሱስ ስም። እንደዚህ ነው ተብሎ ልኬት በሌለው ወሰን በሌለው ያንተ ባለጠግነት መጠን በኢየሱስ ክርስቶስ ስም በመንፈሳዊ ቢሆን በምድራዊ ቢሆን በየትኛውም በረከት እግዚአብሔር ሆይ ልካቸው ያንተ የበረከት ልክ ይሁን በኢየሱስ ስም። ልካቸው ያንተ የበረከት ልክ ይሁን በኢየሱስ ስም። እናከብርሃለን። አሜን በኢየሱስ ስም አሜን። እግዚአብሔር ይባርካችሁ። እግዚአብሔር ይመስገን። ኳይሮች በጣም ነው የሚያምሩት አይደል? ዛሬ እግዚአብሔር የተመሰገነ በጣም ነው የሚያምሩት። እነዚህ ብቻ አይደሉም እንደምታውቁት እንግዲህ አንዳንዶቹም በሥራ ምክንያት እንጂ ከዚህ በላይ ናቸው። ገምዬ ለምሳሌ የለም ዛሬ እና በጣም ነው ያማረባችሁ። እግዚአብሔር አምላክ ዘመናችሁን ይባርክ። ራሔልዬ እግዚአብሔር ይባርክሽ። ዳንዬ እግዚአብሔር ይባርክ። ለዚች ቤተክርስቲያን አንዱ በጸሎትና በአምልኮ የምታውቁት ነው። እዚህ ኤቭሪ እሑድ የምናሳልፈው ጊዜ በጣም የበረከት ዘይት ያለበት ቅባት ያለበት ጌታ የጌታን መንፈስ እያሸተትን አምልኮ የምናቀርብበት ነውና እግዚአብሔር ዘመናችሁን ይባርክ። በእውነት ለዚህ ራእይ ለዚህ ቤተክርስቲያን አንድ ትልቅ መንፈሳዊ አቅም ናችሁና እግዚአብሔር አምላክ ይባርካችሁ። ማርቲዬ እግዚአብሔር ይባርክሽ። ዓለምዬ፣ ቤቲ፣ ልዬም እንግዲህ ዛሬ መጀመሪያዋ ነው። ሌሎችም አሉ እየጸለዩ ያሉ የሚቀላቀሉ። ሮዚዬ፣ ሲፈንዬ እግዚአብሔር አምላክ ይባርካችሁ። ዘመናችሁ የተባረከ ይሁን። አሁንም የእግዚአብሔር ዘይትና ቅባት በእናንተ ላይ ይሁን። እንግዲህ ደግሞ ልክ ቸርቻችንን ስንጀምር አሁን 3ኛ ዓመታችን ነው እንደምታውቁት። አፕሪል ላይ ነው የመጀመሪያውን ኮንፈረንስ ያደረግነው እና የነበረው ሁኔታ አጀማመራችን ላይ የምታውቁት ነው። ምንም ወደ ኋላ መሄድ አያስፈልግም፣ የሚያስኬድም አይደለም። በዛ ጊዜ ውስጥ ኮንፈረንስ ልናደርግ ስናስብ እና ይህንን ሐሳብ ሼር ሳደርገው ነገሩንም ሲያውቅ በቃ ፓስተር እኔ እመጣለሁኝ አለ። እኔ ራሴ ትኬት ቆርጬ እመጣለሁ ያለ የተባረከ እግዚአብሔር ባሪያ ለቤተ ክርስቲያናችን የመጀመሪያው ቸርች ስንጀምር ኮንፈረንስ የመጣው እሱ ነው። ከዛ በኋላ ሽመልስና አገኘው ይደገናቸው እንደምታውቁት እያለ ነው እና ብዙ ጦርነቶች ነበሩ፣ ሰዎች መጥተው እንዳያገለግሉ እና በጣም እሳት የነበረ ታይም ነው። ያ ታይም ቀላል አይደለም በእውነት። ያ ኢነርጂ ኢትዮጵያ ውስጥ ለወንጌል አገልግሎት ውሎ ቢሆን ኖሮ ይሄኔ ኢትዮጵያ በሙሉ በክርስትና ተሞልታ ወደ ሱዳን ተሻግረን ነበርና የሰው አቅም ይገርማል። ለመልካም ነገር ላይ አቅም ያጥረዋል ሰውና በዛ ጊዜ የተባረከ እግዚአብሔር ሰው ነው። በጣም ትልቅ የእግዚአብሔር ባሪያ ነው። ረጅም ዘመን ያገለገለ ሰው ነው። እነ ኮልፌ ቃለ ሕይወት ፓስተር መስፍን ጋራ አብሮ ያገለገለ በጣም የተከበረ ብዙ የቆዩ አገልጋዮች የሚያውቁት በገጠር በከተማ እግዚአብሔር የተጠቀመበት በጣም የተባረከ እግዚአብሔር ሰው ነው እውነት ለመናገር እና ብዙዎች በቃ ድንገት ጉባኤ እንኳን ሲያዩት እንደ ይደነግጣሉ እሱ ባለበት እያሉ ማለት በጣም የጌታ ክብር ያለፈበት በዛ ዘመን። ኢትዮጵያ አሁን ውጪ ነው የሚኖረውና ኢትዮጵያ በነበረባቸው ዘመኖች አሁንም ይመላለሳል እዛ። በእርግጥ ግን በየገጠሩ በከተማው ያልረገጠው ስፍራ የለምና እንዲህ አይነት ሰው ዋጋ ከፍሎ አብሮ ሊቆም ወዶ በዚህ መልኩ እንደው ያ አይጥ ሲሯሯጥበት የነበረውን ቤት አይቶ ቢሆን ኖሮ ላለው ይሄ እንደውም የተሻለ ነው። ያን የመጀመሪያ የነበርንበት ዲያና ፕላትስ እና ይሄው ፓስተር በዚህ መልኩ እንግዲህ 3 ዓመት ሳትመጣ በዚህ መልኩ ደግሞ እግዚአብሔር አድርሶን ለዚህ በቅተናልና የሚገርም ነው። በማይታይ ነገር ውስጥ የሚታይ ነገር ማየት የሚችሉ ብዙ ጊዜ ግርግር በሞቀበት ቦታ ነው አይደል ሰዎች እንትን የሚያደርጉትና በበረደበት ቦታ የሚቆሙ ሰዎች እውነተኛ ሰዎች ብቻ ናቸውና እግዚአብሔር አምላክ ይባርክ። ዘመንህን እግዚአብሔር ይባርክና በጣም ደስ ብሎ ነው ደግሞ ስንቀበልህ። ዌልካም ፓስተር። ፓስተር ብርሃኑ ቸርነት ያው እንትኑ ላይ ስላለ ታቆታላችሁ። እንዴት ቆያችሁ? ከየት እንደሚጀመር ነገሩ በዛ ብሏል። በረከቱ በዝቷል። ኢየሱስ ጌታ ነው። አሜን። ሃሌሉያ። በእውነት ጌታ በብዙ ነገር አግዞ ወደዚህ
ስላደረሳችሁ ጌታን መልሰን እናመሰግነዋለን። ያ ማለት ጨርሰናል ማለት አይደለም። ወደፊት ደግሞ አለ። ወደዛ ነው። ይህንን እያሰብን ወደፊት እንገባለን ማለት ነው። ብዙ ያልተከፈቱ አሉ፣ ብዙ የተዘጉ ግን ተከፍቶልን ወይ ሰብረን የምንገባቸው። ተራራዎች ይወረሳሉ፣ ከፍታዎች ይወረሳሉ። ሃሌሉያ። አንዳንድ ነገር ወደኛ ይመጣል፣ አንዳንድ ነገር ደግሞ ሄደን ነው የምንገባበት። ሃሌሉያ። ኢየሱስ ጌታ ነው። አንዳንዶቻችሁ ሄዳችሁ ስለያዛችሁ፣ አንዳንዶቻችሁ ላይ ደግሞ መጥቶ እሱ ስለያዛችሁ ስለተያዛችሁ መንፈሱ ስለነካችሁ በሁሉ አቅጣጫ ብንሄድም በሱ ነው፣ መጥቶ ቢነካንም እሱ ነው። ብንደክምም ብርቱ ነን፣ ብንበረታም ደግሞ ብርቱ ነን። ሁሉን ከሱ ነው እየተካፈልን ነው የምንሄደው። ኧረ አሜን አሜን፣ ሃሌሉያ። እንደውም አንዳንድ ውጊያ የበዛባችሁ ደስ ይበላችሁ። ከዚህ በኋላ ያለው ጊዜ እናንተ የተአምራት ጊዜ ነው። ኢየሱስ የበላይ ነው። አሜን። በእውነት ጌታን እጅግ አድርጌ አከብረዋለሁ። ይህንን አስወርሷችኋል የሚታይ ማለት ነው። ለብቻችሁ ደግሞ የያዛችሁት ብዙ አለ። በጉያችሁ ብዙ ያልተገለጡ እናንተ ብቻ የምታውቁት የወረሳችሁ ብዙ ነው። ሃሌሉያ። እግዚአብሔር የትንቢትን ቃል ሲያመጣ ኃይሉን ደግሞ ልልክ ነው። ከትንቢት መንፈስ ጀርባ እጁ አለ። መጀመሪያ እኛን ይቀሰቅሰናል፣ እኛን ያስነሰናል፣ ተነስለናል እና ደግሞ ይዞን ይሄዳል ማለት ነው። እና ይህንን አሁን ስፍራ ሳይ የሚገርም ነው። እንዶ ወደ ድሮ ቸርቾች መለሰኝ። በእውነት ወደ ድሮ ማለት ከነ መቀመጫው ከነመቀመጫው ኢየሱስ ጌታ ነው። እና በጣም አዳዲስ የሆኑ የምክር መንፈስ፣ የትምህርት መንፈስ ይሄን ነው የማስበው። መካሪዎች ከዚህ ይወጣሉ፣ መሪዎች ከዚህ ይወጣሉ፣ የተረጋጉ ይወጣሉ፣ ይነሳሉ። የተረጋጉ የተለየ ነገር ያለባቸው የእግዚአብሔር እጅ ያለባቸው በእውነት ኢየሱስ ጌታ ነው። ቀስ እያለ የሚሄድ ቀስ እያለ የሚሄድ ግን ማይቆም ሃሌሉያ። የረጋ የተረጋጋ የሚያረጋጋ ሃሌሉያ። በእውነት ይሄ ነው በቃ የእግዚአብሔር እጅ አለ እዚህ ቤት ውስጥ። የጌታ እጅ አለ። የጌታ እጅ አለ። የጌታ እጅ አለ። መንፈሱ አለ። ኢየሱስ ክርስቶስ የበላይ ነው። ክብር ለጌታ ይሁን። እና ባለፈው ሲመጣ እንደውም ያለፈው ዓመትም ሊመጣ ነበር፣ ትንሽ በሆነ ምክንያት ቀረው። አሁን ደግሞ ያው ጌታ ረዳኝ። ሁሌ እዚህ ነኝ ማለት ነው። ሃሌሉያ። ሳልመጣም መጥቻለሁ ማለት ነው። ኢየሱስ ጌታ ነው። ዛሬ ከእግዚአብሔር ቃል እንከፋፈላለን። እኔ ወደዚህ ልመጣ ሳስብ ይሄ ቃል በውስጤ ፈሰሰ። ዘጸአት ምዕራፍ 33 ላይ ይህንን ክፍል እኔ እንደዚህ አልተረዳሁም ነበረ። አሁን ግን አብረን ነው የምንከፋፈለው። የእግዚአብሔር ሰዎች ማሰብ ያለብን ትንሽ እቺ በዛት መሰለኝ በዛ አይደል ነው አይደል? ድሮ ነበር እያስጠጉ የሚጮሁ። አሁን ተረጋጋሁ መሰለኝ። እና እንዴት እንደሆነ ላቀም። አሁን ጌታ ይባረክ። በሁሉ ይስዋል ማለት ይህንን ክፍል ስናስብ በአንድ ሐሳብ መነሻ በማድረግ
አንድ ጊዜ አብርሃም ከቤቱ ተነስቶ ወደ ሞሪየም ተራራ ሲሄድ በመንፈስ አንድ ነገር ተረድቷል። ከሱ ጋር ያሉት አያውቁም፣ አልተረዱም። በሱ ውስጥ ግን እንዲህ ሊገልጥ ሊናገር ሊያስረዳ የማይችለው መረዳት አለ ውስጡ። ማስረዳት አይችልም፣ መናገር አይችልም። አንዳንድ ጊዜ ሐሳብ ብቻ ቃል ሆኖ ያልወጣ አይደል? ቃል ካልሆነ እኮ ሐሳብን መግለጥ አይችሉም። ያልተገጣጠመ ያልተሰራ ግን አብርሃም ውስጥ እንደዚህ ያለ መንፈስ የሆነ የማይዳሰስ ለሱም የሆነ ብቻ ሙቀት አለ። የሆነ ሙቀት ይሄን በዚህ ሙቀት የሆነ ነገር ማስረዳት እንኳን በፍጥረት ዓለም ላይ ገልጦ ባያወራም እየሄደ ነው ልጁን ይዞ። መጨረሻ ላይ ግን እየተቃረበ ሲሄድ አባቴ ሆይ አለው። አባቴ ሆይ የት አለ አለው። ይህ የሚሰዋ በግ የት አለ ስለው የተናገረው ቃል የሚያስገርም እግዚአብሔር ያዘጋጃል። አሜን። እግዚአብሔር ያዘጋጃል። እንዲሁ በብዙ አይነት መረዳት አይደለም። በሱ ውስጥ በፈሰሰው መንፈስ በወረደው መንፈስ አካባቢ ለሚጠይቃችሁ ጥያቄ መልስ መስጠት ዝም ብላችሁ ትሄዳላችሁ። ዝም ብላችሁ እንደ ውሃ ትፈሳላችሁ። በደረሳችሁ በዝም ብሎ ይከፈታል። አንዳንድ የተዘጉ ጠንካራ የነበሩ ዝም ብሎ ይለቋቸዋል። እስቲ እንዲህ በሉ፣ ለቀቀኝ በሉ። እስቲ በየሱ ሃሌሉያ። አንድ ነገር ለቀቀኝ በሉ። እስቲ ሃሌሉያ። እስቲ ለቀቀኝ በሉ። እስቲ በኢየሱስ ሃሌሉያ። ለምንድን ነው የሚለቅ? በውስጥ ስለፈሰሰው አንድ ድምፅ፣ ስለ አንድ ወንዝ፣ ስለ አንድ እንቅስቃሴ። ሃሌሉያ። ምክንያቱም ውስጥ ከተነሳ ውጭ ሊይዝ አይችልም። በውስጥ ወንዝ ከጀመረ ሰርስሮም ይሄዳል። ውስጥ ከቀዘቀዘ ነው የሚያስፈራ። ውስጥ ግን ሙቀት ከጀመረ፣ ውስጥ እሳት ከጀመረ አካባቢ ይፈራሃል። ሃሌሉያ። ማንም አይቆጣጠር፣ ማንም አያስቆም። የትኛውም ነገር በውስጥ የሚንቀሳቀሰውን ወንዝ ማንም አይችልም። ሰርሳሪ ነው። ሰርስሮ ይሄዳል፣ ገልብጦ ይሄዳል፣ ሰብሮ ይሄዳል። እስቲ እሄዳለሁ በሉ። እስቲ እሄዳለሁ በኢየሱስ። እስቲ እኔ አልቆምም በሉ በኢየሱስ። ሃሌሉያ። ስለዚህ አብርሃም መናገር አይችልም፣ ግን የሆነ ነገር አለ። ምን? እግዚአብሔር ዛሬ በዚህ አይነት ሐሳብ ወደ ተዘጋጀልን እንሂድ። ወደ ተዘጋጀልን እንሂድ። ማን ወደ አዘጋጀልን? እግዚአብሔር። አንድ የተዘጋጀ ነገር አለ። ማንም ሊያስረዳ የማይችል ከአካባቢ እሱን የሚያስረዳ ዕውቀት መረዳት ያለው ፍጥረት የማታገኝ ነገር ግን በእግዚአብሔር ብቻ ዘንድ የተቀመጠ አንድ የተሰወረ ነገር አለ። ወደ ተዘጋጀልኝ ጉዞዬን ልጀምር። ልዑል እግዚአብሔር ወደ አዘጋጀልኝ ጉዞ ልጀምር። ይህንን ጉዞ ለመጀመር ውጭውን ሳይሆን ውስጥን ማሸነፍ አለብኝ። ውስጤ ስምምነት ያስፈልጋል። መወሰን አለብኝ። ማንንም አላማክርም። በውስጤ መወሰን አለብኝ። እኔ ብቻ ነኝ የሰማሁት። ከላይ ከኔ በቀር ሌላ የሚያውቅ የለም። ቀጥታ ከሱ ሰማሁ። በኔ ውስጥ ወንዝ ፈሰሰ። ፍጥረት እየጠበቀኝ ነው። ከኔ ውስጥ የሚወለደውን ሃሌሉያ ጽንሱ ሲወጣ እልል ሊቀበለኝ ራእዬን ሊቀበል ማንም ያላየው በጣም ብዙ ብቸኞች አሉ። ብቻቸውን በውስጣቸው ግን የበዙ ማንም አጋዥ የሌላቸው አይዞ የማይባሉ ፍጥረት የማያውቀውን ያወቁ ከአካባቢ ድምፅ የሌላቸው ማንም ነገር በቃ ሲያዩ ከማንም ጋር ህብረት የሌላቸው አሉ። ብቸኛ የሆኑ ከአባትና ከእናት ቤት ወጥቶ ያዕቆብ ሄደ፣ ሸሽቶ ወጣ።
ከአባቱ ፍቅር፣ ከእናቱ ፍቅር፣ ከወንድሙ ጦር፣ ከግድያ መንፈስ ወጣ ሄደ። ሰውነቱ ደከመ። ሰውነቱ ሲደክም ከደከመ ሰውነት ውስጥ መንፈሱ ወጥቶ ሄደ። ገባ ሥላሴ ማህበር በመላእክት ጉባኤ ውስጥ ተቀላቀለ። አየ ሰውነቱ ድንጋይ ተንተርሶ ህልም ይባላል። ህልም ስታይ ካንተ ጋር የሚያይ የለም። ህልም መንፈስ ነው። ፍጥረት ግን ይጠብቃል። ጽንስ ነው ህልም። ማንም አያውቅ። በብዙዎቻችሁ ውስጥ እንዲህ አለ። አሜን። በብዙዎቻችሁ ውስጥ እንዲህ አለ። የሌሊቱን ቀን ልትገልጡ ያልቻላችሁ፣ የሌሊት በመኝታችሁ ላይ ከናንተ ውስጥ ከደከመ ሰውነት፣ ዕውቀት ከሌለው አስተሳሰባችሁ፣ መረዳት ከሌለው ስሜታችሁና ነፍሳችሁ የሆነ መንፈስ ወጥቶ ሄዶ መንፈሳዊ ዓለም ጎብኝቶ አይቶ ተነክቶ ተመልሶ መጥቶ ተቀስቅሶ የቆመ የዛለውን ሰውነት አበርትቶ በዛው ስፍራ በመሰረቱ መንፈሳዊ ዓለም ይገባሃል። መንፈሳዊ ዓለም ይገባሃል። አሁን እያወራ ያለው ይገባሃል። ይገባሃል። አሁን እያወራ ያለው ይገባሃል። ከውጭ የሚገባ ከውጭ ወደ ውስጥ የሚገባ ሁሉ ጊዜ ካንተ ጋር አይዋሃድም። ከውስጥ የሚነሳ ኃይል አንተን የማይለቅህ የፍጻሜ ሰው እንድትሆን የሚያረግህ የውጭ ዘመዶች፣ ከውጭ ያሉ ጓደኞች፣ ከውጭ ያሉ ወዳጆች፣ ከውጭ ያሉ ተስፋ የምታደርጋቸው ሁሉ ከውጭ ናቸው። ህይወት ግን ከውስጥ ነው የሚጀምረው። የህይወት ውሃ ወንዝ ከውስጥ ነው የሚጀምረው። ኢየሱስ እስቲ ኢየሱስ ያድናል በሉ እስቲ። ሃሌሉያ! ኢየሱስ ያድናል። ኢየሱስ ያድናል። ኢየሱስ ያድናል። ኢየሱስ ያድናል። አንተ ለዚህ ምድር እንግዳ ነህ። አሁን ነው የመጣው። ፍጥረት ይጠብቅሃል። አንተ ውስጥ ተስፋ አለ። አንተ ውስጥ ተስፋ አለ። ቀኑ ሌሊት ሆኖብህ ሊሆን ይችላል። ማንም ላይ ይቀበል ይችላል። በአንተ ውስጥ አዲስ ዓለም አለ። አዲስ ስርዓት አለ። አዲስ አሰራር አለ። አዲስ ክብር አለ። አዲስ የተአምራት ኃይል አለ። አዲስ እጅ አለ በአንተ ውስጥ። ማንም ያላየውን ያየኸው አንድ ነገር አለ። ሊገለጥ ያለው ጽንስ አለ። ድምጽ እያሰማ የሚወጣ ካንተ ውስጥ አለ። አንተ ውስጥ መንግስት አለ። አንተ ውስጥ ኃይል አለ። አንተ ውስጥ ክብር አለ። እስቲ አለ በሉ በኢየሱስ። ክብር አለ። እስቲ ክብር አለ። እስቲ ክብር አለ። እስቲ ክብር አለ። እስቲ ኢየሱስ ያድናል በሉ እስቲ። ማን ያስቆመሃል? ማን ይቋቋማል? ህይወት ከውስጥ ወደ ውጪ ጀምሮ እንደሆነ ማን ያስቆመሃል? ማን ይቋቋመሃል? አንተ ነው የምታውቀው። ያየኸው አንተ ነህ። የነካኸው አንተ ነህ። የተነካከኸው አንተ ነህ። የተመለከትከው አንተ ነህ። ክብር ያየኸው አንተ ነህ። እሳት ያየኸው አንተ ነህ። አንተ ነህ። የፍጥረት ክብር አንተ ውስጥ አለ። የፍጥረት እንጀራ አንተ ውስጥ አለ። የፍጥረት ከፍታ አለ። ሃሌሉያ! አንተ ውስጥ መንግስት አለ። ሃሌሉያ! ኢየሱስ ያድናል በሉ እስቲ። ኢየሱስ ያድናል። እኔ እንደሆነ አንድ ነገር አስወልቃለሁ በኢየሱስ ስም። ሚያፈዝህን አስወልቃለሁ። ድንጋይ የሆነብን አንከባልላለሁ። ከነፍሴ ውስጥ አንከባልላለሁ በኢየሱስ ስም። ከነፍስሽ ውስጥ አንከባልላለሁ። ሃሌሉያ! አንተን በኢየሱስ ስም። አንተ ኃያል ሰው፣ አንተ ብርቱ ሰው፣ ጌታ ወደ አንተ የመጣ ለኢየሱስ የተለየ ለሰማይ መንግስት የተለየ ነገር ግን በሁኔታዎች የታሰርክ ድንጋዩን አንከባልላለሁ። ድንጋዩን አንከባልላለሁ። እስቲ ኢየሱስ ያድናል በሉ። ኢየሱስ ያድናል። ኢየሱስ ያድናል። ኢየሱስ ያድናል። የኃያላን ኃያል ብዙ ያልገባው ብዙ ያልደረስክበት ብዙ ያላየው ዓለም አለ።
ዓላማ አለ። እስከ መቼ ድረስ የተደረገውን መልሰህ ታደርጋለህ? የተሰራውን መልሰህ ትሰራለህ? ተመሳሳይ እስከ መቼ ድረስ? ተመሳሳይ አንድ አይነት መልክ እስከ መቼ ድረስ? እስከ መቼ ድረስ? እስከ መቼ ድረስ አንድ አይነት አስተሳሰብ፣ አንድ አይነት። አንተን በመንፈሳዊ ዓለም እንደዚህ አይደለም የምትታወቀው። አያውቅህም። ከዋና መልክህ ዛሬ ከዋና ኃይልህ ጋር ከዋና ዓላማህ ጋር ከዋና እቅድና አጀንዳ ጋር ዛሬ በመንፈስ ቅዱስ ኃይል አነካከሁ። ዛሬ ለረጅም ጊዜ ጉዞ በተጓዝክበት ጉዞ ውስጥ እስከ መቼ ድረስ ራስህን ሳታከብር ትኖራለህ? እግዚአብሔር አብ እኮ ከመነሻ አንተን ሊያከብርህ ነው ፕሮግራም ያወጣ፣ ልጁን የላከ ሊያከብርህ ነው። የእግዚአብሔር ዓላማ አንተ ውስጥ ነው፣ በአንተ ላይ ነው፣ በአንቺ ላይ ነው። ኢየሱስ የበላይ ነው። እስቲ ኢየሱስ የበላይ ነው በሉ። እስቲ ኢየሱስ የበላይ ነው። አጠገባችሁ ያለውን ሰው እንዲህ ብትሉስ፣ ከተዘጋጀልህ ነገር ጋር ተነካካ በሉት። ከተዘጋጀል አብ ካዘጋጀው በወልድ በተገለጠው በመንፈስ ቅዱስ በመጣው ከዛ ነገር ጋር ተነካካ። ከተዘጋጀልህ ነገር ጋር ኢየሱስ ጌታ የተዘጋጀልህን ነገር ለመውሰድ ተዘጋጅ። ተዘጋጅ። ኢየሱስ ከተማ ውስጥ እያለ ከተማ ውስጥ ለአንዳንዶቹ ከተማ ውስጥ አልነበረም። አይገርም? ሌላ ኢየሱስ ይጠብቃሉ፣ እሱን እያንቋሸሹ እሱን እየገፉት፣ ኢየሱስን እየጠበቁ ኢየሱስን ይገሉታል፣ ኢየሱስን እየጠበቁ ኢየሱስን ይገፉታል። የአብን ልጅ እየጠበቁ የአብን ልጅ ያባራሉ። ታዲያ አንዳንድ ጊዜ ጸሎት ወደ ውጪ ሳይሆን ወደዚህ መጸለይ ያስፈልጋል አይደል እንዴ? ይሄ ሰውዬ መፈወስ የለበትም? ከጊዜ ጋር አብሮ የማይሄድ ሰውዬ፣ ከመንፈሱ ጋር አብሮ የማይሄድ ሰውዬ፣ አንተ የፈዘዝክ ሰውዬ፣ አንተ ግራ የተጋባ ሰውዬ፣ ከአባላማ ጋር አብሮ የማትሄድ ሰውዬ ንቃ እንጂ በኢየሱስ ስም። አሜን። ጸልዩ እስቲ በላችሁ ላይ ጸልዩ። በላችሁ ላይ ጸልዩ። ጸልዩ እስቲ በላችሁ ለራሳችሁ ጸልዩ እስቲ። ገገይ በኢየሱስ ስም እና ስልጣን አራራራ ኢየሱስ ጌታ። እስቲ ኢየሱስ ጌታ ነው በሉ እስቲ። እስቲ ኢየሱስ ጌታ ነው በሉ እስቲ። እኔ እኮ አንዳንድ ጊዜ እስቲ ወደ ስብከት ያልገባው እኔ እኮ አንዳንድ ጊዜ ይገርመኝ ለሌላ ነገር እውቅና ይሰጣሉ። የነሱን ነገር ያዘባቸው ሌላ ነገር እንደሆነ ጌታ ሲመጣ ጌታ እንዳይገባ የሚከለክል ኃይል እንዳለው አይነት እውቅና ሲሰጡ ያንን እውቅና ለጌታ ከልክሎ ለደካማ ፍጥረት ይሰጡታል። ስለዚህ እግዚአብሔርን ሳይሆን ፍጥረትን ይፈራሉ፣ ተፈጥሮን ይፈራሉ። ምን አይነት አይምሮ ነው ታዲያ? እዚህ ሰውዬ ላይ የተቀመጠ አይምሮ መባረር የለበትም? ይሄ ሰውዬ እንዲድን አጋንንትን ሳይሆን ከዚህ ሰውዬ ለአጋንንት በር የሚከፍት ይሄን አይምሮ ነው እኮ መባረር የሚያስፈልገው። አጋንንት ምን ይሰራል? ይሄ አይምሮ ከሌለ ምን ያደርጋል? ይሄ ግራ የሚያጋባ መባረር የለበትም? ይሄ ፈዛዛ አይምሮ የማን ነው? ፈዛዛ አይምሮ የማን ነው ግን? ውጪ ነው ያለው? ካንተ ጋር ነው ያለው። አባረው በኢየሱስ ስም። አሜን። እሱ ነው አንተን ያጎሳቆለ፣ እሱ ነው አንተን ግራ የሚያጋባ፣ እሱ ነው እንዳታድግ የከለከለ፣ እሱ ነው ኃያል እንዳትሆን የከለከለ። እግዚአብሔር ፈቅዷል፣ ሰማይ ተከፍቷል። አረ አሜን አሜን።
እስቲ ሰማይ ተከፈተ በሉ እስቲ። እስቲ ሰማይ ተከፈተ በኢየሱስ። ሃሌሉያ! ኢየሱስ ያድናል ለዘላለም። እስቲ አሜን በሉ እስቲ። እስቲ ኢየሱስ ያድናል። ኢየሱስ ያድናል። ኢየሱስ ያድናል። ታያላችሁ። ከዚህ በኋላ የሆነ ነገር ትሆናላችሁ። ዝም ብላችሁ ስሙ። ሰምተ ያኛው እየቀለጠ ይሄ የምትሰማ እየጎበኘ እየዳሰሰ አዲስ ሰው እየፈጠረ ኃያል ሰው አንተ ውስጥ እየፈጠረ የሆነ ነገር ቅርጽ እያወጣ ኢየሱስ ጌታ ነው። ኃያል የሆንክ የሆነውን ነገር እየሰባበር ታባረዋለህ ከከተማ ውስጥ አይደል ካንተ ውስጥ። እስቲ አሜን በሉ እስቲ። አንተን የጎደ ከተማ ውስጥ ያለው ሳይሆን አንተ ውስጥ ያለው አባረርኩ ዛሬ። አሜን ሃሌሉያ። ኢየሱስ ይበላል። ስለዚህ ያልኳችሁ ያለሁት እግዚአብሔር ለእያንዳንዳችን ያዘጋጀልን ነገር አለ። ዓለም ሳይፈጠር አይደለም ነውር የሌለን ነው። አስቀድሞ ድካም ሳይመጣ ብርታት ቀደመ። ውርደት ሳይመጣ ዋው ኢየሱስ ክብር ቀደመ። ውድቀት ሳይመጣ ትንሣኤ ቀደመ። ይህ የጻድቅ ሕይወት እኮ ነው። ቀድሟል። አንድ ነገር ሲጀምርህ ደስ ይበልህ። ተቀድመሃል በሉት። ፈተና ሲጀምር አሸንፌያለሁ። ውጤቴን እነግርሃለሁ በሉ። ኧረ አሜን በሉ። ኢየሱስ ውጤቴን እነግርሃለሁ። አላለቅስም። ካንተ ቀድሟል ኢየሱስ። ካንተ ቀድሟል አባቴ። ካንተ ቀድሟል አባቴ። መድኃኒዓለም ካንተ ቀድሟል። ሃሌሉያ። እስቲ ቀደመ በሉ እስቲ። እስቲ ኃያሉ ቀደመ በሉ እስቲ። የመውጫ በር አለው። የመውጫ መንገድ አለው። የክብር ዘመን አለ። ክብር የታምራት መንገድ አለ። እስቲ እኔ አልቆምም በሉ እስቲ። ስለዚህ እግዚአብሔር ለእያንዳንዳችን በሕይወታችን እንድንገናኝ ያዘጋጀልን ነገር አለ። ምን እንሁን? ከተዘጋጀልን ነገር ጋር እንገናኝ። የዛሬ ጉዟችን ይሄ ነው። የዛሬ ጉዟችን ከተዘጋጀልን ነገር ጋር መነካካት፣ መታየት፣ መያያዝ። ሌላውን ሰይጣን ያዘጋጀውን ለቃለሁ፣ የሚያስፈራኝን ለቃለሁ፣ የሚያዋርደኝን ለቃለሁ። የክብር ተስፋ ከሆነው ከክርስቶስ ጋር ተያያዝኩ። ከተዘጋጀልኝ እግዚአብሔር አብ አስቀድሞ ካዘጋጀልኝ ጠንቋይ ያውራ፣ አስማተኛ ያውራ፣ የዘንድሮ የሚያስፈራሩ ነቢያቶች በስልክ ያውሯችሁ፣ ፍርሃት ይልቀቁባችሁ። ዛሬ አባራለሁ። ምንም ያው ከሱ ወሬ በፊት ቀድሟል። ወሬው ከአብ ከሰማይ ቀድሟል። እስቲ አሜን በሉ እስቲ። እስቲ ቀድሟል በሉ እስቲ። ቀድሟል። ስለዚህ ከሱ ጋር ከተዘጋጀልኝ ነገር ጋር እኔ ዛሬ የተዘጋጀልኝ እንዳለ አውቃለሁ። እኔ ወደ ስብከቴ እንዲሄድ ወደ እግዚአብሔር ቃል ትምህርት እንዲሄድ አሁን ይሄንን ቤዝ መጣል አለብን። ቤዝ መጣል ለዚህ ነው ደጋግሜ ይዋራ። የሆነ ሰፈር ላይ የቀረውን አይምሮ እያመጣሁት ነው። የሆነ ሱፐር ማርኬት የገባ አይምሮን እያመጣሁት ነው። ሃሌሉያ አሜን። የሆነ ስራ ቦታ ላይ ያስፈቀደ ያለውን አይምሮ እያመጣሁት ነው። ከልጆች ጋር የሆነ እየሮጠ እዚህ ጋር ሲጋ እዚህ ተቀምጦ እየተሯሯጠ እያመጣሁት ነው። ቤዝ እየጣሉ ከዛ እንሮጣለን። ሃሌሉያ እስቲ አሜን በሉ እስቲ። እስቲ ኢየሱስ ጌታ ነው በሉ እስቲ። እስቲ ኢየሱስ ያድናል በሉ እስቲ። አንድ ነገር አስቡ። ተዘጋጅቶልኛል በሉ እኮ እግዚአብሔር አብ አዘጋጅቶልኛል በሉ እስቲ። ሃሌሉያ ከዚህ ጋር እገናኛለሁ፣ ከዚህ ጋር እነካካለሁ። ሃሌሉያ አይወሰድብኝም፣ አያመልጠኝም። ክብሬ ከሆነው ጋር እነጋገራለሁ፣ እነካካለሁ። ሃሌሉያ ሌላ ሰው እንዲነግራችሁ አትጠብቁ። እናንተ ናችሁ ለመንገር ያለባችሁ።
እግዚአብሔር ያዘጋጀላችሁን ስትጠየቁ ለቤተሰቦቻችሁ፣ ለአካባቢያችሁ፣ ለራሳችሁ፣ ለሁሉም እናንተ ናችሁ ስትጠየቁ መንገር ያለባችሁ። ምን የእግዚአብሔር ሰዎች አይንገሯችሁ፣ እናንተ ለእግዚአብሔር ሰዎች ንገሯቸው። ከእግዚአብሔር ሰዎች ይቀድማል ኢየሱስ፣ ይቀድማል መንፈስ ቅዱስ፣ ይቀድማል መድኃኔዓለም፣ ትንቢት ተናጋሪ ከሱ ይቀድማል ኢየሱስ። እስቲ ኢየሱስ ይቀድማል በሉ እስቲ። ምን እንደተዘጋጀላችሁ አውሩ። ጠዋት ተነስታችሁ እግዚአብሔር ያዘጋጀልኝ፣ ሃሌሉያ። ሜዳ ላይ ቆማችሁ ምንም ነገር በሌለበት፣ ምንም ነገር ዘር በሌለበት ቦታ እንዲሁ ቆማችሁ አውሩ። ጽንስ ነውና አውሩ፣ በኢየሱስ አውሩ፣ አውሩ። ዘር ነውና ይወለዳል። አውሩ፣ 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 ንገሩ። ፍጥረት ይስማ፣ ፍጥረት ይስማ። እግዚአብሔር ከዛር ጋር፣ እግዚአብሔር ከዛፍ ጋር፣ እግዚአብሔር ከተለያየ ነገሮች ጋር ግንኙነት የሚያደርገው ካንተ ጋር ነው። አንተ ነህ ለአካባቢ የምታወራ። አንተ ወዘይ በዚያን ጊዜ እኮ በውሃ ላይ ሰፎ ይሰራ ነበር። አሁን አንተ ላይ ሆኖ ነው የሚሰራ። ፍጥረትን የሚቀይሩ አንተ ላይ ሆኖ ነው። አንተ አውራ እንጂ በኢየሱስ አንተ አውራ እንጂ አውራ። ሰይጣን የሚያስወራው አታውራ። ደካማ ሰዎች የሞሉብህን አታውራ። አካባቢን የሚቀይር አረ ኢየሱስ ያድናል ማለት ነው። ይሄንን ቤት እኮ እንዲህ ያሳመረው መቼም ምን ስትገቡ እንደዚህ አያምርም ነበር። ገንዘብ እኮ አይደለም ይሄን ያሳመረ፣ አይምሮ ውስጥ የገባ እውቀት ነው ያሳመረ። እንዲህ ያለውን የአይነት ትናንትና እንደው ልክ እንደመጣሁ ወደዚህ ገብቼ እውቀት እዛ አካባቢ ያለውን መተው እንዲህ ወጣ ብሎ ያለውን መተውና አፈረሰ። በቃ በሚቀጥለው አታገኙትም። ሃሌሉያ! እስቲ አሜን በሉ እስቲ። እነዚህ እኮ ከተማ ላይ አገር ላይ የሚያምሩ ነገሮች እኮ የተዋቡ ነገሮች እኮ ከሰው ውስጥ ወጥቶ ነው እኮ አይደል? የኖህ መርከብ እንኳን ከኖህ ውስጥ አይወጣ አይደል? የሚያምሩ ነገሮች ከተማ የሚያምር ጀርመን፣ የሚያምር ኑረምበርግ፣ የሚያምር ፍራንክፈርት፣ እነዚህ ሁሉ እኮ ከሰው ውስጥ ነው አይደል? ከተቀረጸ ጥሩ ከሆነ መሐንዲስ ውስጥ እኮ ነው። ከዛ በኋላ ነው ገንዘብ የሚመጣ። ገንዘብ የት ያደርሳል? ያለ እውቀት ምን ያደርጋል? እዚህ ውስጥ የሌለውን የቤት ስዕል ገንዘብ ምን ያደርጋል? ይለጥፋል። ስዕሉ እዚህ ውስጥ ነው ያለው። ምን እንደምትሆን መንፈስ ቅዱስ አንተ ውስጥ ዲዛይን አደረገ። ተኝተም ይስልሃል፣ ደክመህም ይስልሃል፣ ማሮቆ ልሳን እየተናገርክ ይስልሃል፣ እየዘመርክ ይስልሃል። ቆንጆ አንተ ውስጥ እስቲ ቆንጆ ነገር አለ በኔ ውስጥ በሉ እስቲ። ምንም ነገር እንደሌለ ካላወቅ ልሙጥ ሆነ የት ይደርሳል? የት ይደርሳል? ምንም ቅርጽ የሌለው ሆነ ዱቡልቡል ሆነ የት ይደርሳል? መንፈስ ቅዱስ ከሌለ እኮ ዱቡልቡል ነው፣ ቅርጽ የሌለ ምን ለምን ትዘምራለህ? ዝም ብለህ ቁጭ በል። ምን ያደርጋል? ምን ዝማሬ ሲዘምር እኮ ውስጥ ቅርጹ ዲዛይኑ ስላለ እሱ ላይ እኮ ሻይን ያደርጋል። ልሳን ስትናገር አሁን ሊገለጥ ይጀምራል። እስቲ አሜን በኢየሱስ ስም ሃሌሉያ። ውበት ይጨምራል። እስቲ ጨመረ በሉ እስቲ ኢየሱስ። አንተ እኮ ተሸክመህ የምትሄደው ነገር ተሸክመሽ የምትሄጂው ከተማ፣ አገር፣ አካባቢ አድክሞ፣ አሁን ግን እጅህን ከላይ አንሳ በለው። እጅህን አንሳ በለው። እጅህን አንሳ። ዘመኔ ነው። አሁን እጅህን አንሳ። እስቲ እጅህን አንሳ በሉት። ባለ እንጂ ፍዝዝ አትበሉ። አንሳ እጅህን በሉት። አንተ ነው የምታውቀው። ስትተኛ ወይ ህልም ወይ ቅዠት ነው የምታየው። ስለዚህ
ህልም እስኪታይ ድረስ ቅዠት ካለብህ እጅህን አንሳ በሉ። ቅዠት የሚያሳይ ያ ክፉ ነው በኢየሱስ ስም። አረ እጅህን አንሳ በሉ እስኪ። እጅህን አንሳ። አሜን። እጁ ተነስቷል። አሜን በሉ እስኪ። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። እስቲ ዘጸአት ምዕራፍ 23ን 33ን እንከፍታለን። ሃሌሉያ ሃሌሉያ። ዘጸአት ምዕራፍ 33 ዋው ጌታ ይባርክሽ። አያችሁ አይደል? እኔ ቶሎ ቶሎ ካልሰበኩ ይሄን ፑልፒት ይወስዱብኛል። እሳት ወርዷል። ከበራችሁ ከመጣችሁ የሰጣችሁ ነው የሚቀመጡት። ሃሌሉያ። አረ አሜን በሉ እስቲ። በእናታችሁ አሜን በሉ። ምናምን ቀራው ቀረ እዛው ቀረ እሳት። ሃሌሉያ አሜን። ኢየሱስ የበላይ ነው። ዘጸአት ምዕራፍ 33 ላይ ከቁጥር 1 ጀምሮ እንዲህ ይላል። በተለይ ከቁጥር 1 እስከ 3 ድረስ አነባለሁና አንድ ሐሳብ ይዟል። እንዲህ ይላል። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ሂድ ከዛ ለአብርሃም ለይስሐቅ ለያዕቆብ። አይገርም? አንድ አይነት ነው። ለአብርሃም ጀመረ፣ በይስሐቅ ላይ ደገመ፣ በያዕቆብ ላይ ደገመ። አንድ አይነት ነገር ፊት ለፊት። ከዛስ ለዘርህ አለው፣ ለሱ ደግሞ ለዘርህ እሰጣለሁ ብዬ ወደ ማልኩበት ምድር አለ። እሰጣለሁ ብዬ ወደ ማልኩበት ምድር። ከዛስ አንተና ከግብፅ ምድር ከወጣው ሕዝብ ጋር ከዚህ ውጣ። ከየት የወጣው ሕዝብ? ከግብፅ አብራችሁ ካንተ ጋር የወጣው ሕዝብ አሁን ደግሞ እዚህ ያለ ቦታ ያላችሁ እንደማለት ነው። መውጣት ደግሞ አያልቅም ማለት ነው። መግባትም አያልቅም ማለት ነው። አንዴ ግብፅ ሲገቡ መጥቶ ሲያወጣ አሁንም ደግሞ ሌላ ቦታ ገብቶ ቁጭ ብሏል። አሁንም ውጣ አለው። ያለ ቦታ ከተማ አትስራ፣ ያለ ቦታ አትረጋጋ። ገና ነው። ትወጣለህ። አሁንም ከገባ ትወጣለህ። ተከትሎ ያስወጣል። ውጣ፣ አሁንም ውጣ። የሆነ ግባ የሚል አለ ማለት ነው ከኋላ። አያችኋል? እግዚአብሔር ውጣ ውጣ እያለ ነው የገባ አለ። ምክንያቱም አብርሃም በዘፍጥረት ምዕራፍ 13 ላይ ነው መሰለኝ እግዚአብሔር ለአብርሃም ተናገረው፣ ዘርህ አለው ወደ አሕዛብ ምድር ይፈልሳል፣ ለ430 ዓመት ይኖራል አለ። ዮሴፍ ይዞ ገባ፣ ሙሴ ይዞ ወጣ። ይዞ የሚገባም ይታወቃል፣ ይዞ የሚወጣም ይታወቃል። ለዚህ ነው ዮሴፍን የማያውቅ ሌላ ፈርዖን ተነሳ አለ። ዮሴፍ እሱን የሚመስል ስላልተካ ፈርዖን አየለበት። ደግሞ ሙሴን አስነሳ ይላል። ለምን? ለአብርሃም ተናግሮታል። 430 ዓመት የሚሆን ኃይለኛ ዘመን ላይ ስርዓት ቀያሪ ወንድ በሚገደልበት የሚወለድ ብላቴና በሚገደልበት ዘመን። የሚገርም እኮ ነው። እግዚአብሔር ሕግ አውጪውን ሳይገል በዛ ሕግ ላይ አሳዳጊ ሆኖ አሳደገው እግዚአብሔር ሙሴ። እግዚአብሔር እኮ ራሱን የሚገልጥበት መንገድ አስገራሚ ነው። አንበሳን ቢገል እግዚአብሔር ታዲያ እንዴት ይመለካል? ዳንኤልን አንበሳ መሃል መጠበቁ ነው እንጂ እሳት ሳያጠፋ እሳት ውስጥ እኮ ይጠብቃል። አሜን። እግዚአብሔር እሳት የማጥፋት ፕሮግራም ሳይሆን
እግዚአብሔር በእሳት ውስጥ የመጠበቅ እረኝነቱ። ከተማው አይመችም ማለት እሱ ይመቻል። ዘመኑ አይመችም ማለት እሱ ይመቻል። እስቲ አሜን በሉ። እስቲ ተስማማ ከሱ ጋር ይመቻል። እስቲ ይመቻኛል በሉ። እስቲ ይመቻኛል። ኢየሱስ ከተማ ሳይቀይር አንተን ይጠብቃል። ከተማ አገር ሳይቀይር በሲኦልም በሚመስል ዘመን ላይ በክብር ያኖርሃል። እስቲ በክብር ይኖራል በሉ። እስቲ እኔ ተጠሪነቴ ለሱ ነው። ለዚህ እኮ ነው ዳንኤል ሆይ በሰላም አድራ ንጉሥ ሆይ 1000 ዓመት ንገስ። እኛ ብንሆንስ ወገብ ይወጋ አሳያለሁ ንገስ። አንተ ምን አገባኝ? በአንበሳ መሃል ያሳደገኝ አባቴ ያሳደረኝ መድኃኒዓለም የትም ብኖር እኖራለሁ። ንጉሱ ከኔ ጋ ነው። መድኃኒዓለም ከኔ ጋ ነው። እስቲ ጌታ ከኔ ጋ ነው በሉ። እስቲ ኢየሱስ ከኔ ጋ ነው በሉ። እስቲ ኢየሱስ ከኔ ጋ ነው በሉ። በእሳት ውስጥ ይመቸኛል። በአውሬ መሃል ይመቸኛል። በጨለማ ላይ ይመቸኛል። በክፋት መንደር ላይ ይመቸኛል። በጨለማ ውስጥ ይመቸኛል። ይመቸኛል ኢየሱስ። እስቲ ኢየሱስ ይመቸኛል በሉ። መስማማት ከሱ ጋር ነው። ማክበር እሱን ነው። መመልከት እሱን ነው። መነካካት ከሱ ጋር ነው። መኖር ከሱ ጋር ነው። የማይጥለኝ እሱ ነው። በማይመች ከተማ ተመችቶኝ እኖራለሁ። እያከበርኩኝ ስለሚያከብረኝ እኖራለሁ። የትም ቦታ ላይ አንተ ክበር፣ አንተ ክበር። ለኔ ዘመን ለኔ ምንም አያደርግልኝም። የዘመኑ ባለቤት ነው እሱ ለኔ የሚያስወጣኝና የሚያስገባኝ የሚጠብቀኝና የሚንከባከበኝ የዘመኑ ባለቤት የጊዜው ባለቤት እሱ ብቻ አይጥፋ ከህይወቴ ከመንገዴ እሱ አይጥፋ። በጉዞ እሱ ይኖር። በየትኛውም ቦታ ላይ እሱ ይገኝ። እሱ የሌለበት ቦታ አልገኝ። እሱ ከሌለበት ልጥፋ። ክብሬ እሱ ነው። መድኃኒቴ እሱ ነው። እና እንዲህ አለ፣ ለዘርህ እሰጣለሁ ብዬ ወደ ማልኩበት ምድር እና የሚገርመው ምን አለ? ወተትና ማር፣ ወተትና ማር ደግሞ ወደሚታፈሰው ምድር እንዲህ አለ፣ አንተ ከግብፅ ምድር ካወጣው ሕዝብ ጋር ከዚህ ውጣ አለው። ከዚህ ውጣ አለው። ይሄ ነው። ወዴት ውጣ አለው? ወዴት ውጣ አለው? ማርና ወደሚታፈስ ምድር ወደ ከነዓን ውጣ። በመሰረቱ ምድሪቷ ተይዛለች። የሚገርም ምድሪቷ ተይዛለች። ግን እሱ ካልወጣ እንደተያዘች ነው የምትቆየው። የሚገርም ከሩቅ ሆኖ መገሰጽ አይከፍትም። አባረራቸው። አንተ ስትቀርብ ነው የሚለቁት። የሚገርም አቤት የእግዚአብሔር ስራ። እንደ ኢያሱን ባህር ከፍላለሁ ብሎ ነገረው አይደል? እንደ ሙሴ አይደለም። ሙሴ ከሩቅ ሆኖ በዱላ መጥቶ ነው። የኢያሱ ደግሞ ይለያል። ማንነትን የሚነካ ነው። እግሬን አስገባ ነው ያለው። ብዙ እንስሳቶች ከሱ ጋር ከነዚህ አህዮቹን ምናምን ገፍቶ አላስገባም። ካህኑ ይግባ ነው ዋናው ከሩቅ ቆሞ እንዳይገስጽ ስሙን እየጠራ እየተወራጨ ዝም ብሎ እንዳይገስጽ። እሱም አይከፈልም። እግሩ ይግባ። ከበሰበሰም ይበስብስ ይግባ። ከነቀምሱ ይግባ።
ከወሰደም ይውሰደው ግባ። እምነት ያለው ይግባ። እዚህ ጋር ምድሪቷ ተይዛለች። ምድሪቷ ይኸውላችሁ ቁጥር ስንት ላይ ነው እንደተያዘች ይናገራል። እዚህ ቁጥር 10 ቁጥር 3 ላይ ወረድ ብሎ እንዲህ ይላል። ምኖች ይላል አንተ ደንዳና ሕዝብ ስለሆነ በመንገድ ላይ እንዳላጠፋ እኔ ካንተ መካከል አልወጣምና አለና እንዲላል። ምን ልክልሃለሁ አለው? መልአክ ልክልሃለሁ አለ። በስሱ ማለት ነው። እኔ ኦሪጂናሉ አልመጣልህም ግን አለ መልአኩን ልክልሃለሁ። እግዚአብሔር የሌለበት መልአክ የሚገርም እኮ በፊትህ መልአክ እሰድልሃለሁ አለና ቦታውን ማን ይዟል? አንብቡ እስቲ። ከነዓናውያን፣ ከዛስ አሞራውያን፣ ኬጢያውያን፣ ፌርዛውያን፣ ኤዋውያን፣ ኢያቡሳውያን ምን አደርጋለሁ አለ? ካልወጣ አላወጣልህም ማለት ነው። አንተ ውጣ፣ እነሱን ደግሞ እኔ አወጣ። ዝም ብለህ ትንቢት አታስነግር እንደማለት ነው። ነብይ እየቀያየርክ ውሃ እየገዛህ ዘይት እየቀያየርክ ይሄን ገዛ፣ እሺ አመጣ፣ ይሄም አልሰራም፣ ሌላም ታስመጣለህ። ቀጥል ታስመጣለህ። ቤቱን እኮ ሞላው። አሁን አንድ መኝታ ቤት ሞልቷል፣ ሌላ መጋዘን ሊከራይ ነው። ትቀያይራለህ። እሱ ደግሞ ዝም ብሎ ነው የሚያይ። ምንም አንተ ውጣ እኔ አወጣልሃለሁ። ምን አደርጋለሁ አለ? እኔ አወጣለሁ አለ። እችላለሁ አለ። እችላለሁ፣ ኤልሻዳይ ነኝ። ምን ሁን አንተ? ምን ሁን? ውጣ። ከተጣበቅክበት ውጣ። ከተለማመድክበት ውጣ። ከተለማመድክበት ውጣ። ሄይ ከሆነ ነገር ጋር ከተያያዝክበት ውጣ። አትሞትም፣ ውጣ። እስቲ እወጣለሁ በሉ። እስቲ ድገሙ። እስቲ አንዳንዶቻችሁ ተደግፋችሁ ነው ያወራችሁት። እስቲ እወጣለሁ በሉ። እንደ ቃላችሁ ይሁንላችሁ። አትመለስም በኢየሱስ ስምና ስልጣን። ኧረ አሜን በሉ። እስቲ ይህ ቃል ባንተ ላይ ይሰራል። አውጃልና ይሰራል። እስቲ ኢየሱስ ያድናል በሉ። እስቲ ኢየሱስ ያድናል። ይሄንን ትለቃለህ፣ ያንን ትወርሳለህ። ይሄንን ትተዋለህ፣ ወደዛ ትገባለህ። እግዚአብሔር የሌለበትን ትለቃለህ፣ እግዚአብሔር ወዳለበት ትገባለህ። ክብር ወዳለበት ትገባለህ። ወደ ተሻለ ትገባለህ። ትገቢያለሽ በኢየሱስ ስም። እስቲ ገባው በሉ። እስቲ ወራሽ ነኝ በሉ። እስቲ ወራሽ ነኝ። እስቲ ወራሽ ነኝ። ይሄ ነው አንዱ። የት ነው? ከነዓንን ምን ካርታው ላይ ምንድነው ያለው? ማርና ወተት፣ የስኬታማ ምድር፣ ብልጽግና ይሞላበት፣ የተትረፈረፈ ነገር ያለበት፣ እግዚአብሔር የመረጠው፣ በእግዚአብሔር ምርጫ የተገኘ ስፍራ፣ እግዚአብሔር የመረጠው፣ አስቀድሞ የመረጠው ስፍራ። ይህንን ስፍራ እግዚአብሔር አሳየው። የሚታይ የሚዳሰስ ዛሬም ሄዳችሁ ማየት ትችላላችሁ። ያኔ የገባ ህዝብ የሰራው የታሪክ ለቱሪስቶች ገንዘብ እንደ ጉድ ነው የሚገባው። ዛሬም አለ። አብርሃም የሄደበት፣ ኤልያስ የሄደበት፣ እያንዳንዱ ነቢያቶች ያደረጉት ተአምራት፣ ኢየሱስ የተወለደበት፣ ኢየሱስ የሞተበት፣ ኢየሱስ የተሰቀለበት ሁሉ አለ በካርታ ላይ አለ። ዛሬ ሰው ይጎርፋል። መንፈስ ባይኖርም ቦታው አንዱ ይሄ ነው። ይሄ የሚታይ የሚዳሰስ ስኬታማ የሆነው እግዚአብሔር ብልጽግናን ይልካሉ አለ። ሁለተኛው ከቁጥር 17 ጀምሮ እዚሁ መጽሐፍ ላይ ነው የምንነጋገረው። ደግሜም ነገ ስለምናገር ትንሽ ተናግሬ ጨርሳለሁ። እንጸልይና ሃሌሉያ።
ሙቀቱ ጨመረ። ከውስጥ ነው። ከቁጥር 17 ላይ የሚገርም ነገር ነው። እግዚአብሔርም እንዲህ አለው። እግዚአብሔርም ሙሴን በፊቴ ሞገስ ስላገኘህ በስምህም ስለማውቅህ ይህን ያልከውን ነገር አደርግልሃለሁ አለው። ፈጽምልሃለሁ፣ አደርጋለሁ አለው። የጠየቅከኝ ምን ጠይቆ ነው? ከፍ ብሎ ካለው ነው የሚነሳ። እንዲህ ብሎታል። ቁጥር 14 ጀምሮ እስቲ ላንብበው። ቁጥር 16 ላይ እንዲህ ይላል፣ በምድርም ፊት ካለው ሕዝብ ሁሉ እኔና ሕዝብህ የተለየን እንሆን ዘንድ አንተ ከኛ ጋር ካልወጣህ እኔና ሕዝብህን ባንተ ዘንድ ሞገስ ማግኘትን በምን ይታወቃል? ውጡ ብለህ አወጣህን። ቅድም አንብቤ ያለው አንድ ክፍል ምን የሚለውን እኔ አንገተ ደንዳና ስለሆንኩ ከእናንተ ጋር አልሄድም፣ መልአኩን እልካለሁ አለ። ሙሴ ግን ጠየቀው፣ እግዚአብሔር ሆይ ሞገስ ሰጥቻችኋለሁ ብለህን ካልክ አለ እኔና ከግብፅ ያወጣህን ሕዝብህ በአሕዛብ መካከል ስንጓዝ ስንንቀሳቀስ አንተ ከኛ ጋር እንደወጣህ ሞገስ እንደሰጠህን በምን እናውቃለን አለ። ምን ማለቱ ነው? ሞገስ ስጠን፣ ሞገስ ስጠን። ይሄ ጥያቄ ነው። የመጀመሪያ አንዱ ጥያቄው ነው። ሞገስ ስጠን። ምን የሚያስደርግ? ከነአንን የሚያስወርስ ለከነአን ጉዞ እርዳታ የሚያደርግ በመንገዳችን ያንተን ፈቃድ ለመፈጸም ስንሄድ በጉዞ ውስጥ የሚረዳንን ምን ሞገስ ስጠን፣ ተቀባይነትን ስጠን። ፍጥረት አካባቢ ይቀበል፣ በር እንዳይዘጋብን፣ ትንንሾቹ ትልልቆቹም እንዳይጠነክሩብን፣ እንዳያዋርዱን፣ ገዢዎች ወገባቸው እንዲፈታ፣ ነገራችን እንዳይቆም፣ በር እንዳይዘጋብን፣ በር አውቆ እንዲከፈት እናውቅ ዘንድ ሞገስ ስጠን። ሞገስ ካልሰጠህን በዚህ ሕዝብ መካከል መዋረዳችን ነው። እወዳቸዋለሁ፣ አከብራቸዋለሁ፣ ሞገስ ሰጥቻቸዋለሁ ብለህ ካልክ አንተ ከኛ ጋር መውጣትህ በምን ይታወቃል? ምክንያቱም እግዚአብሔር መንፈስ ነው። እግዚአብሔር ከኛ ጋር መውጣቱ የሚታወቀው በፍሬ ነው፣ በውጤት ነው። ውጤት ይናገር፣ ውጤት ይናገር። ውጤት ከስብከት በላይ ነው። ውጤት ከዝማሬ በላይ ነው። ውጤት ይናገር፣ አካባቢ ይናገር፣ እናገር። በጉዟችን ላይ ያፈረነውን ፍሬ አይቶ ይናገር። እግዚአብሔር ከነሱ ጋር ስላለ ነው ይባል። እግዚአብሔር ከነሱ ጋር ስለቆመ ነው ይባል። አዎ ውጤታችን ይለይ። አልቅሰን ነበር፣ አሁን እንስቃለን። ውጤት ነው እሱም፣ ፍሬ ነው እሱም። ሃሌሉያ! ፍሬ ነው እሱም። አረ አሜን አሜን። ኢየሱስ ያድናል። ክርስትና በር ዘግቶ አዳራሽ ውስጥ የሚያልቅ አይደለም። አሕዛብ መካከል እሱን ይዞ በመግባት ሃሌሉያ፣ በተዘጋ ነገር ላይ አውቆ የሚከፈትበት ይሄ የስልጠና ቦታ ነው። እግዚአብሔር የሚታየው ከተማ ውስጥ ነው፣ በአሕዛብ መካከል ነው። የተዘጋው ይከፈታል። እስቲ ይከፈታል በሉ እስቲ፣ እስቲ ይከፈታል በሉ እስቲ። ሙሴ ምን አለው? ሞገስ ስጠን፣ ሞገስ ስጠን አለና እግዚአብሔርም እንዲህ አለው። ቁጥር 17 ላይ ነገ ነው በደንብ የምንነጋገረው። አሁን መንገድ እየከፈትኩ ነው። ሃሌሉያ! ከተዘጋጃችሁ ማለት ነው። ካልተዘጋጃችሁ በለብለብ እንጨርሳለን። አረ አሜን ነው። ቁጥር 17 ላይ እንዲህ ይላል፣ እግዚአብሔርም ሙሴን አለው በፊቴ ሞገስ ስላገኘህ አለው፣ አንተ በእኔ ፊት ሞገስ ስላገኘህ
እንዲህ አለው፣ በስምህም ስለማውቅህ አለው። አሁን እግዚአብሔር በስም እንደሚያውቀኝ ሰው መንገር አለበት? ይሄ ድካም አይደል? ከባድ ድካም አይደል? እግዚአብሔርን አውቀሃለሁ ይልሃል ብሎ ብል አንድ አገልጋይ፣ ይሄ ሰው መውደቅ አለበት? እግዚአብሔር እሱን እንደሚያውቀው አያውቅም ነበር ማለት ነው? እንዴት ያሳዝናል! ለምን ቸርች መጣ? አያሳዝንም? እግዚአብሔር ስምህን አውቃለሁ ይልሃል። እንኳን እግዚአብሔር እኮ የወለደችኝ እናቴ እንኳን ታውቀኛለች። ከተማ አካባቢ ያውቀኛል እንዴ? ከዚህ በላይ እኮ ነው። እኔ ነኝ እኮ ማስተዋወቅ እግዚአብሔርን እኔ ነኝ እኮ ነው የሚነግራቸው። እኔና እግዚአብሔር አይደል የምንነጋገረው? የተነጋገርነው ነው ሁሉ ለነሱ የሚነግራቸው። ከደነዘዝኩ ነው እግዚአብሔር የሚልከው። ከደነዘዝኩ አይደል? እግዚአብሔር ከድንዛዜ ያውጣን እንጂ በጣም ከሚገርም ነው። አይታችኋል? አሁን ዘንድሮ አሁን ያለው አገልግሎት በጣም እኮ የሚገርም እኮ ነው። አሁን ያለው አገልግሎት እኮ የሚገርም እኮ ነው። መግቢያው ታንክ ነው የሚያክለው። መግቢያው አገር ነው የሚገለባብጠው። እሺ ብላችሁ ወደ ዋና ስትመጡ ምንም። እኔ አሁን ለምሳሌ ጉንፋን ይዞኛል። ሰሞኑን ጉንፋን ይዞኝ ነበር። አሁን እንኳን ለቀቀኝ። ይሄ መድረክ በጣም ተጨንቄ ነበር። የለም ስለሱ እያወራሁ የለም። አዛዝ አሁን ይሄን የሚያክል ታንክ የሚያክል የሚያንጋጋ አገር የሚያክል የሆነ መግቢያ ተናግሮ አንድ ሰው ትንሽ ነገር አይዞ ይልሃል ብለን እንዴ ምንድን ነው አይዞ ይልሃል? አይዞ ሁሌ ነው የሚለኝ? ሁሌ ነው የሚለኝ እንዴ? የኔን የአያቴን ስም የሞተውን የአያቴን ስም ጠርቶ የቅማያቴን እኔ እንኳን የማላውቀውን ጠርቶ አላውቀውም ቅማያቴን ግን የሱንም ጠርቶ ስሙን ጠርቶ እኔም በስም ነው የማውቀው እሱ ነግረውኝ እሱን ጠርቶ አይዞ ይልሃል። ሁሌ አይደል አይዞ የምለኝ? አልጥልህም የምለኝ ሁሌ? አረሳህም የምለኝ አይደል? አረኩ ከሱ ጋር አብረን መጓዝ አለብን። አሜን ነው። ስንት አይደል ገባ በሉ ከዛስ በኋላ በዋትስአፕ ሴንድ አድርግልኝ የከፈልሽውን ሴንድ አድርግልኝ ልዩ ስፔሻል አይቻለሁ ላንቺ በውስጥ መስመር እንገናኝ። በኢየሱስም ይሄ ውስጥ መስመር የተዘጋ ይሁን። ኢየሱስ ምን አለ አደባባይ ቢጨርስ ሊጨርሳት እኮ ነው የቀረውን ሁሉ ሊወስድባት እኮ በውስጥ መስመር እያለቀሰች ወደ ውስጥ መስመር ደግሞ ትሄዳለች። ማለት በሂቶች ጾታ የተናገርኩኝ እነሱ ስለሚበዙ ነው። ገባ ኢየሱስ ያድናል። ኧረ አሜን ነው። ምን አለው? በስምህ ስላወቅኩ ይህን ያልከውን ነገር ሁሉ አደርጋለሁ አለ። በቃ ይሄ ትልቅ በረከት ነው አይደል? አደርጋለሁ አለ። ሞገስ ይሰጣለሁ አለ። ኧረ አሜን ነው። ይሄ አይደለም በጣም ያስገረመኝ? እኔ ያስገረመኝ አይደለም በጣም የሚገርም ነው። ያስገረመኝ ከዚህ ቀጥሎ ያለው ቁጥር 18 ላይ ሙሴ ብድግ አለ። ምን አለ? እባክህ እርሱም እባክህ ክብርህን አሳየኝ አለ። ይሄ ነው ያስገረመኝ። ክብርህን አሳየኝ ስለው እግዚአብሔር እንዲህ አለ። እግዚአብሔርም እኔ መልካምነቴን ሁሉ በፊትህ አሳልፋለሁ። ሁለተኛ የእግዚአብሔርን ስም በፊትህ አውጃለሁ። ሶስተኛ ይቅር የሚለውን ይቅር እላለሁ። ቀጥሎ የምምረውን እምራለሁ። ደግሞም አለና ምን አለ? ሰው አይቶኝ አይድንምና
ፊቴን ማየት አትችልም አለው። ያስገርማል። ይሄ አይደለም። ቀጥሎ ይሄ መጨረሻ ላይ ያለው ስንኝ ያስገረመኝ ምንድን ነው? እሱም እንዲህ አለ፣ እግዚአብሔርም አለ እነሆ ስፍራ በእኔ ዘንድ አለ። ይሄን ያስገረመኝ። ስንት ስፍራ? 2። የመጀመሪያው ያቡሳውያን፣ ሞዓባውያን፣ ከነዓናውያን የያዙት ስፍራ የሚታወቅ፣ ይሄ ደግሞ ከነዓን አይደል? በማንም ያልተያዘ የምድረት ፍጥረት ያልያዘው ሙሴ ቆፍሮ የገባበት እሱን ካለቀቅ ከነዓን አይበቃኝ። እዚህ ስፍራ ከገባ በኋላ ወደ ሌላ ስፍራ አሜን። ይሄ ነው ዋናው። ስለ ሁለቱም ስፍራ እንዲህ አለው። ያኛው ሞገስ ነው፣ ይሄ ክብር ነው። እንዲህ አለው። የሚገርም ነው። ምን ያለው? ስፍራ አለህ አለው። እንዲህ አለው፣ በአለቱ ላይ ትቆማለህ አለው። 2 ክብሬ ባለፈ ጊዜ በሰንጣቃ አለት ውስጥ አኖርሃለሁ አለ። በአለቱ ላይ ትቆማለህ፣ በአለቱ ውስጥ ከታለሁ። አለቱን በሁለት ቦታ ነው። አለቱ መቆሚያ፣ አለቱ መግቢያ። አለቱ መሸሸጊያ፣ አለቱ መሰወሪያ፣ አለቱ መቆሚያ አለው። እንዲህ በእኔ ዘንድ ስፍራ አለ አለው። ይሄን አለው። ያም ስፍራ ነው፣ ይህም ስፍራ ነው። 2 ስፍራ። ሙሴ ቆፈረ፣ ክፈትልኝ አይበቃኝም፣ አይበቃኝም አለ። አልመለስም አለው። እሱን ካላሳየኝ ቤዝ ለመጣል። በመሰረቱ ይሄ ስፍራ የት ነው? በእኔ ዘንድ ነው ያለው። በአጠገቤ ቦታ አለ። በእኔ ዘንድ ቦታ አለ። 2 ስፍራ ነው። አንዱ የሚታይ የሚዳሰስ ጠላት የያዘው ጠላት ተባሮ የሚተርሰው ነገር ግን በእግዚአብሔር ዘንድ በመንፈሳዊ ዓለም የተሰወረ ወደ ምድር ያልመጣ በሙሴ በአይን መብራት ለሙሴ ገልጦ ያሳየው። ለዚህ እኮ ነው ሙሴ በማቴዎስ ወንጌል ምዕራፍ 17 ላይ ከኤልያስ ጋር ተገለጠ። መንፈሳዊ ያልሆኑ ሰዎች እንደ ኤልያስን ማየት አይችሉም፣ አያዩ አሉ፣ ግን አይታዩ። ተከፈለ፣ ተቀየረ። መንፈሳዊ ያለ ኤልያስ ክርስቶስ ለምን በሉቃስ ይቅርታ በሐዋርያት ሥራ ምዕራፍ 7 ላይ ካያችሁ ቁጥር 55 ላይ እስጢፋኖስ እየተወገረ ወጋሪዎችን አያይ ነበር። አይኑን አነሳ፣ ሲያይ ወጋሪው የሚገርሙ በሃይማኖት ምክንያት ነው። ደብዳቢው በሃይማኖት ምክንያት የሚወገረው በሃይማኖት ምክንያት። 2 የሳተ ያልሳተውን ይወጋው። የሳተ ሁል ጊዜ ወደ ፍጥረት ነው የሚዞረው፣ ያልሳተ ሁል ጊዜ ወደ ሰማይ ነው የሚዞረው።
የሳተ ሁል ጊዜ የሰው ላይ ነው። ያልሳተ ሁል ጊዜ አጀንዳው ላይ ነው። ራእይ ላይ ከሳተ ይጠብቅ። በሳተ በኩል ነው ያ የወደቀ የሚመጣ። ከሳተ ይጠብቅ። ከሳተ ጎረቤት ይጠብቅ። ሊባርካችሁ። ከሳተ ወንድም ይጠብቅ። ኧረ አሜን በሉት። ኢየሱስም እናንተም ከሳታችሁ የያዛችሁ ሊመልሳችሁ። ኧረ አሜን አሜን። አንድ ጊዜ ይህን ተናገረ። ነገ እናየዋለን። ሰዓት ሄዷል። ምን አላችሁ ደግሞ? እንወያይ እንዳትሉ ኢየሱስ ጌታ። ይኸውላችሁ አንድ ጊዜ ሰምሶን መሳፍንት ምዕራፍ 15 ላይ አግብቶ ነበርና ሚስቱንና የሚስቱን አባት ፍልስጤማውያን አቃጠሉበት። ተናደደ። አቤት እግዚአብሔር እኮ የነካው ሰው እኮ የሚያደርገው ነገር ሁሉ እኮ ያስገርማል። መንፈስ ያለበት መንፈስ ብቻ ይኖርብ። በፉጨት ቀበሮ ጠራ። ከየትም ይምጣን ምን አገባው? በውስጡ ነው ቀበሮ ጥራ ያለው። አሰራሩ እኮ በደቂቃ እኮ አዳዲስ አሰራር እኮ ነው የሚያመጣው። የማይደጋገም አሰራር። ኧረ አሜን እስቲ አሜን በሉ እስቲ። ሃሌሉያ። መንፈሱ ሲነካ እኮ አሰራር እኮ ይቀየራል። አሰራሩን ቀየረ። ጠራ። ቀበሮች መጥቶ ይኸው በፊቱ ሁለት ደግሞ እኮ ሲሰፉ ሁሉ ዝም አሉ። ጭራቸው ተሰፋ። ሰፍቶ ሁለቱን አንድ ላይ አሰራና እሳት ለኮሰ። ሄዱ። አሁን በፍልስጤማውያን እርሻ ውስጥ በደረሰ እየነደደ እሱስ እየሮጠ ሄዶ በኤሊም የሚባል ዋሻ ውስጥ አለት ላይ ተቀመጠ ይላል። አለት ላይ ሄዶ አለት ውስጥ ተሰወረ ይላል። ፍልስጤማውያን እየበረሩ ወደ አይሁዶች መጡና ለምን መጣችሁ አሉ። አይሁዶቹ ለምን መጣችሁ ስሉ ሰምሶን ያደረገብንን ልናደርግበት። የት ለሰምሶን ቆዩ ባካችሁ ቆዩ አሉና አረጋጋዋቸውና ወንድሞች ናቸው። ወንድሞች የተደበቁበትን የሚያውቁት ስሜታቸውን ፈቃዳቸውን ምንም ሁሉ ያውቁ ውስጥ ጎርጎሮ የሚያወጡ እነሱ ናቸው። ቀጥ ብሎ ሄዱና ከተደበቀበት ዋሻ ውስጥ ማለት አለት ላይ አወጡና እንዲህ አሉ። አንተ ለምንድን ነው የነካቸው አሉ ሲሉ ለምን መጣችሁ? አስረን ለፍልስጤማን አሳልፈን ልንሰጣሉ። እናንተ አትግደሉኝ እንጂ አለ። ከፈለጋችሁ ይሰሩኛል። ምን አሉ? ፍልስጤማን ለኛ ገዢዎቻችን እንደሆኑ አታውቁም? ምን አታውቁ? ገዢዎቻችን እንደሆኑ አታውቁም? ምን ሲል እኔ እነሱ ተገዝቼ አላውቅም። እነሱ እኔ ከተገዙ ወንድሞች ይጠብቃቸው። ሰው በታሰረበት ነው የሚያስር። አዲስ ገመድ አምጥቶ አሰሩት። አንድ ከአለት ላይ ማውጣታቸው፣ ሁለት ማሰራቸው። ልክ ለፍልስጤማውያን አምጥቶ ሲያስረክቡ ሰማይ ተከፈተ። የእግዚአብሔር መንፈስ ወረደ ገመዱ ላይ። ገመዱ ተበላ ይላል። የአህያ መንጋጋ አገኘ። ይሄ ነው እኮ አዲስ መገለጥ ማለት፣ አዲስ አሰራር ማለት ይሄ ነው። ማንም እስከዛሬ ተጠቅሞ አያውቅም። ለአሰራር አትጨነቅ። ሃሌሉያ። ኧረ አሜን። ተው አሰራር አትጨነቅ። አንዴ ጨረሳቸው። ለምን ያልኳችሁ የእግዚአብሔር ሰዎች ከአለት ውስጥ
እንደምትሰወሩ ከዓለት ውስጥ ልትወጡ ትችላላችሁ። በስሜት፣ በሐሳብ፣ በህይወት፣ በኑሮ በምን ምክንያት? ምክንያቱ ብዙ ነው። ምክንያቱ ብዙ ነው። ግን እናንተ ከአውጪዎች ጋር አትያያዙ። አሁንም አይናችሁ በሉ አንተ ነህ የሰወርከኝ አንተ። በጥላቻ አትያያዙ። እግዚአብሔር ጡንቻን ሳይሆን ልብን ነው የሚፈልገው። ልበ ንጹሐን ብፁዓን ናቸው ያዩኛል። ልብን አታምታታ። የሆነ ነገር መኖር አታድርግ። ንጹህ ይሄ ቀጥታ ነው እንዴ? ኦንላይን ላይ ለእናንተም ነው ማውራ። እዚህ እያያችሁ ይላላችሁ። ስሙ እናንተ ልብህን አስመልጥ፣ ተፈወስ፣ አምልጭ። ከገበሽበት ከተከበብሽበት አምልጥ። ጌታ እጁን ዘርግቶ ያስመልጣል፣ ይታደጋል፣ ያድናል። ኢየሱስ ያድናል። እስቲ ያስመልጣል። እስቲ ያስመልጣል በሉ። እስቲ ያስመልጣል በሉ። ኢየሱስ ያድናል። አሜን። ኢየሱስ ያድናል። ለዚህ ምን አለ መጨረሻ? ይሄንን ክፍል ተመልከቱ። በዓለቱ ላይ በዓለቱ ውስጥ በዓለቱ ውስጥ በዓለቱ ላይ ይሄን ምን እንነጋገረው? ዓለቱ ማን ነው? ዳዊት እንዲህ አለ መዝሙር 91 ላይ እንዲህ አለ፣ እግዚአብሔር አንተን ራስህን ምን ይልሃለሁ? ምን ይልሃለሁ? መሸሸጊያዬ። ምን እግዚአብሔር የሆነ ቦታ ላይ ይሸሽገኛል ሳይሆን አንተ ራስህ መሰወሪያዬ ነህ፣ መሸሸጊያዬ ነህ። ልብ ውስጥ ቦታ አገኘው፣ አንተ ውስጥ ቦታ አገኘው። እሰወራለሁ፣ አና እሰወራለሁ። እግዚአብሔር ለአንድ ጻድቅ ምስጢረኛ፣ ማንም የማይደርስበት በኮንፊደንስ እንዲኖር ምስጢረኛ ስውር ስፍራ አዘጋጅቶለታል። ማንም ጥሶ አይገባም። ስውር ስፍራ፣ ራእይ ላለው ሰው ስውር ስፍራ፣ የተደበቀ ስፍራ። ሃሌሉያ ሃሌሉያ። ይሄ ከነዓን አይደል? እግዚአብሔር በአጠገቤ ማርና ወተት የምታፈሳ ሰው ሰርቶ ተደላድሎ የሚኖርባት ያቺ ምድር አይደለም፣ እሷን አይደለም። ሌላ ሁለት ስፍራ፣ ሁለት ስፍራ። አንዱ ከነዓን፣ ሌላ ዓለት ነው። አንዱ ከነዓን ማርና ወተትን የምታፈሰው፣ ሌላ ዓለት ነው። ይሄን እናያለን። ኢየሱስ እግዚአብሔር በዚህ ጉዞ ውስጥ በዚህ እንቅስቃሴ ውስጥ በየትኛውም አቅጣጫ ሳይጎልብህ ይሄም በረከት በአጠገቦ ያለው የስፍራ በረከት በሁሉም ሊያበለጽግህ መዞ ጠርቶ አወጣ። ማንም አያስቆምህም። ስለዚህ እግዚአብሔር አስቀድሞ አዘጋጅቶልኛል። ከተዘጋጀልኝ ነገር ጋር ገናኛለሁ። ሃሌሉያ። ከተዘጋጀልኝ ጋር ገናኛለሁ። ሃሌሉያ። ሁሉን የማዝበትን ቦታ አዘጋጀልኝ። ፍጥረት የሚታዘዝልኝ ቦታ አዘጋጀልኝ። ነገሮች የሚቀናልኝ ቦታ አዘጋጀልኝ። ሞት የማይገባበትን ቦታ አዘጋጀልኝ። ክፋት የማይገባበትን ቦታ አዘጋጀልኝ። ጨለማ የማይሰለጥንበትን ቦታ አዘጋጀልኝ። ሞት የማይገዛበትን ቦታ አዘጋጀልኝ። እግዚአብሔር በአጠገቡ አዘጋጀልኝ፣ ከጎኑ አዘጋጀልኝ። እስጢፋኖስ እየተወገረ እያለ ተመለከተ። በአብ ቀኝ የቆመውን ልጁን አየ። አለት
የሆነውን ልጁን አየ። ኢየሱስን አየ። የትንሣኤን ጌታ አየ። እስቲ አየሁት በሉ እስቲ አየሁት። ኢየሱስን ክብሬን አየሁት፣ ክብሬን አየሁት። እዘምራለሁ፣ ክብሬን አየሁት። አልወርድም ከዚህ ክብር፣ አልወድቅም ከዚህ ክብር። አሸናፊ ነኝ፣ አሸናፊ ነኝ። ኢየሱስ ቅጥሬ ነው። እንጸልያለን። ኢየሱስ ኤላባጎ እስቲ ቆመን እንጸልያለን። ቆመን እንጸልያለን። ማዱሪያ ባጋ ማንቴ ላባጎ ነው ሞንቴ ማንም ወደማይገባበት ክልል ውስጥ ትገባ ዘንድ ጠራ። ለጋ አዘጋጀልህ። ለአብርሃም በግ ያዘጋጀ እግዚአብሔር ይስሐቅ እንዳይሰዋ ተተኪ በግ እንዳዘጋጀ የአብርሃም በግ ክርስቶስ ኢየሱስ ዛሬ ሊሰውር ሊሸሽግ ተዘጋጀ። ለጋ ክብር ሆኖ ተዘጋጀ። የትንሣኤ ክብር ሆኖ ተዘጋጀ። ኢየሱስ ያድናል። ኢየሱስ ያድናል። ቀንበር ሰባሪ ኢየሱስ ያድናል። ኤራጋ ባጎ ነው ሞንቲያ ብዙ ያልተከፈተ ክብር አለ። ብዙ ያልተከፈቱ ደጆች አሉ። አንዱን ወረስከ፣ ገና መውረስ ይቀጥላል። ትቀጥላለ። አሸናፊ ነህ። ትቀጥላለ። አሸናፊ ነህ። ትቀጥላለ። ገና ትገባለ። በር ተሰበረ። በር ተሰበረ። 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 አጠገባችሁ ያለውን ሰው አንድ ሰው ያዙና ለዛ ትጸልያላችሁ። ነው አውጃለሁ፣ አውጃለሁ። ራካ ማንቶሬ ማንቴ ሌጋዳ ባጋና ማንቴ ሌጋጋ ህመም ሊኖርባችሁ ይችላል። ዛሬ በሮ ይሄዳል። ሌጋዳባ የክብር ዘመንህ ነው። የክብር ዘመንህ ነው። ከተዘጋጀልህ ክብር ጋር ትገናኛለህ። ወለገ በዚህ ኦንላይን ላይ የምትከታተሉ ዛሬ ፈውስ ባንቺ ላይ አውጃለሁ። ፈውስ ባንተ ላይ አውጃለሁ። የታምራት ዘመን መጥቷል። ኢየሱስ ተከፈተ። ኢየሱስ ተከፈተ። ኢየሱስ ተከፈተ። አለቱ ተከፈተ። ሊሸሽግ ተከፈተ። ሊያስመልጥ ተሸሸገ። ኢየሱስ ተሸሸገ። ማራ ተሸሸገ። ማዱሮ ኮፓካ ማንቶር ማራካ ፓካ ማንተ ለጋባ ጎሎ ቦሬ ማንተ ለጋላባ ጎሎ ገና ትሄዳለህ። ወደ ተዘጋጀልህ ትሄዳለህ። አሸንፈህ ትሄዳለህ። ወደ ክብር ትሄዳለህ። ወደ ታምራት ትሄዳለህ። ወደ ክብር ትሄዳለህ። ማጋ ገባ ግባ 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 ወደ ከፍታ ግባ ወደ ክብር ግባ ወደ ተዘጋጀልህ አሸንፈህ ግባ በኢየሱስም ግባ 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 በመንፈስ ቅዱስ ኃይል ግባ በመንፈስ ቅዱስ ኃይል ግባ በመንፈስ ቅዱስ ኃይል ግባ በመንፈስ ቅዱስ ኃይል ዘመን ተቀየረ። ግባ ዋው 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 ሄላ ካማንቶ ሮኮ ሞንቴ ማራካ ፓካ ማንተ ለጋ አውጃለሁ በኑረምበርግ ላይ ማሮኮ ፖሼ ፓካታ ፓካ ማንቴ ለጋ ላባሮኮ ሞንቴ ለካ ፓሻ ማንቲያንካ ለጋ ባጎሎ ቦሬ ማንተ የታምራትን ሕይወት አውጃለሁ። የክብርን ሕይወት አውጃለሁ። የድልን ሕይወት አውጃለሁ። በሽታ አያስቆምሽም። ድካም አያስቆምህም። ማጣት አያስቆምህም። ሰብረህ ትሄዳለህ። የተዘጋ ነገር ተከፈተ። 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 በጸጋ ኃይል ተከፈተ። በእምነት ኃይል ተከፈተ። የሰማይ ደጅ ተከፈተ። የሰማይ ደጅ ተከፈተ። የሰማይ ደጅ ተከፈተ። 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 ማቱሪያ ማታ ጎሎ ሞንቴ ወደ አዲስ ነገር ውስጥ የሚያስገባ ወደ አዲስ ነገር ውስጥ የሚያስገባ ወደ አዲስ ነገር ውስጥ የሚያስገባ የታሰረን የሚፈታ ወደ አዲስ ነገር ውስጥ የሚያስገባ ወደ አዲስ ነገር ውስጥ የሚያስገባ ማቱሬካ ማንቲያ የተያዘብህ ተለቀቀ። የተያዘብህ ተለቀቀ። የተያዘብሽ ተለቀቀ። የተያዘብሽ ተለቀቀ። ተለቀቀ። በኢየሱስ ስም ተለቀቀ። 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 ኃያሉ መጣ። ኤልሻዳዩ መጣ። ኤልሻዳዩ መጣ። በክብር መጣ።
በክብር መጣ። ማቶሬካ ፓሻ ሩኮተ ፓሸካ ኤሬካ ማማንቶረ ማራካ ፓሻ ማንቶሪያ አስለቅቅ። ውጣ ውረስ፣ ውጣ ውረስ፣ ውጣ ውረስ፣ ውጪ ውረሽ፣ ውጣ ውረስ፣ 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 ውረስ። በጌታ ኃይል በመንፈሱ ውረስ፣ ውረስ፣ በመንፈሱ ኃይል በጌታ ኃይል ውረስ። ዋኳተተተተ ማቱሪካ ፓሻ ማንቴ ላካ ፓሻ ኮሎኮላ ሪካ ፓሻ ፓካ ማንቴ ሪካ ፓሻ ካታካ ማንቶሊያ ሪካ ፓሻ ፓሻካ ሬካታ ፓሹኮ ባጋማንት ውረሱ በኢየሱስም፣ ውረሱ በኢየሱስም፣ ውጡና ውረሱ በኢየሱስም፣ ውጡና ውረሱ በኢየሱስም፣ ውረስ በኢየሱስም፣ ውረስ በኢየሱስም። አባቴ ካንተ ጋር ነው፣ መንፈሱ ካንተ ጋር ነው። ላቃባ ጋላባጎ ክብሩ ካንተ ጋር ነው፣ ኃይሉ ካንተ ጋር ነው፣ ሞገሱ ካንተ ጋር ነው፣ ሞገሱ ካንተ ጋር ነው፣ ሞገሱ ካንተ ጋር ነው። Logo, Rega, ga, 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 ga. Hey, yeah, 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 yeah. Rega, ba, ya, ga, la, ba, ga, la, ba, ga. Rega, la, ba, ga. Rega.
bagolo boreman. Legada bagana man. Eda bagana man. Legada bagolo. Ragada bagolo. La bagolo boreman. Legada baraman. Regana man. Regana man. Yederrek. የሞት ግን አሁን የሚወት ያለው ይመስላል። የለም የለም ባሉ ይለኝ ተመራካ ከሞተ ቆየ ቃል ሆኖ ይረገጥከው ቃል ሆኖ ይረገጥከው ቃል ሆኖ ይረገጥከው ቃል ሆኖ ይረገጥከው ይወት የለው ግን ያጋና ባጎ ለጋና ባጋ አንተ ቆይ ለተራራ የፍቅሩን ሥራ በምንስ ቋንቋ ስለሱ ላውራ ታምራቶቹ የፍቅሩን ሥራ ለጌትነቱ ወሰን የለው ይህንን አምላክ ማን ልበለው? በምንስ ቋንቋ ስለሱ ላውራ ታምራቶቹ የፍቅሩን ሥራ በምንስ ቋንቋ ስለሱ ላውራ ታምራቶቹ የፍቅሩን ሥራ ያለ የነበርከው አንተ ኮነ ለኔ ከሌላ የሆንከው ቅዱስ እግዚአብሔር ያለ የነበርከው አንተ ኮነ ለኔ ከሌላ የሆንከው ቅዱስ እግዚአብሔር ያለ የነበርከው አንተ ኮነ ለኔ ከሌላ የሆንከው ቅዱስ ቅዱስ እግዚአብሔር ያለ የነበርከው አንተ ኮነ ለኔ ከሌላ የሆንከው ሌላማ ምን እከፍልሃለሁ? ምስጋና ፊት እሰዋለሁ። ሌላማ ምን እከፍልሃለሁ? አምልኮ በፊት እሰዋለሁ። ሃሌሉያ ሌላማ ምን እከፍልሃለሁ? ቅዳሴ በፊት እሰዋለሁ። እስቲ እንዘምራለን። ሌላማ ምን እከፍልሃለሁ? እስቲ በኢየሱስ ተሰውራችሁ ዘምሩ። እስቲ
እስቲ እየተሸሸጋችሁ ዘምሩ እስቲ። ሌላማ ቦታ ያገኛችሁ ዘምሩ እስቲ። ዝማሬ በፊት ሰዋለሁ አቤት ምሕረት የበዛለት እንደኔ ያለው እንደኔ ያለው አቤት ጸጋው የበዛለት እንደኔ ያለው እንደኔ ያለው እንደኔ ያለው አቤት ምሕረት የበዛለት እንደኔ ያለው እንደኔ ያለው አቤት ጸጋው የበዛለት እንደኔ ያለው እንደኔ ያለው እንደኔ ያለው ያመስግን እንጂ ኦሆ ስላደረክለት ሌላ ምን ቃል አለው? ሌላ ምን ቃል አለ? ያመስግን እንጂ ኦሆ ስላደረክለት ሌላ ምን ቃል አለው? ምን ቃል አለው? ሁሌ በልቤ እኔ የምመኘው አንተን ማመስገን ስምህን ማክበር ነው። ዓይኔ በርቶልኝ የውስጥ ሐሳቤ ክብርን አይቼው ልኖር ጠግቤ ሁሌ በልቤ እኔ የምመኘው አንተን ማመስገን ስምን ማክበር ነው። ዓይኔ በርቶልኝ የውስጥ ሐሳቤ ክብርን አይቼው ልኖር ጠግቤ ኢየሱስ ጌታ ነው። ጠግቤ ዋው! እስቲ እጆቻችንን ወደ ላይ በጌታ ፊት እናነሳና ሙሴ እኮ የዘላለም መኖሪያን እኮ አገኘ። እግዚአብሔር እንዲህ አለ፣ አጠገቤ ሩቅ እንኳን አይደለም ከኔ ጋር ቀስ ብሎ ነገረው። ከነዓንን ስለመውረስ ህዝቡን በሙሉ አንድነት እኛን ጎብኘን ነው ያለው። አሁን ግን በግል ነው። በግል ክብርህን አሳየኝ። እግዚአብሔር እንዲህ አለው፣ አንተ በኔ ዘንድ በአጠገቤ ቦታ አለ አለ። ያ ቦታ የዘላለም ነው። አስቀድሞ ነው ያዘጋጀ። የጋራ በረከት ውስጥ የከነዓን በረከት ውስጥ ማርና ወተትን በሚታፈሷ እግዚአብሔር እጁ ነበረበት። ከጎኑ ያለውን ያችን የተደበቀችውን ስፍራ ጣምቶኛል አለቅም ብሎ ቆፍሮ ተከፈተለትና አሳየው። ጌታ ቦታ ላይ ሌላ ቦታ ማንም አላየው። የተደገመ አይደለም። አለቅህም አለው። አጠገቤ ያለው ሁሌ ከኔ ጋር ህብረት ታደርጋለህ። ከአጠገቤ እዛሽ ቦታ ላይ ሞት አይገባ፣ በሽታ አይገባ፣ ኪሳራ አይገባ፣
ጨለማ አይገባ፣ አጋንንት አይገባ፣ ሟርት አይገባ፣ ቸንኮል አይገባ፣ ጨለማ አይገባ። መጋረጃውን ከፈት አረገና አሳየው፣ አለቱን አሳየው፣ መሰወሪያ አለቱን፣ መቆሚያ አለቱን አሳየው፣ የዘላለም መኖሪያውን አሳየው። ጠምቶት ነበር። የዘላለም መኖሪያ፣ የዘላለም መኖሪያ፣ አስተማማኝ ቦታ፣ አስተማማኝ ስፍራ፣ አስተማማኝ ስፍራ። ለዚህ ነው ዳዊት በልዑል መጠጊያ የሚኖር ወደ ልዑሉ ተጠግቶ፣ ትንቢታዊ እኮ ነው። በዛች ስፍራ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። የኤልሻዳይ ባህሪ አይለወጥም። እሱ ስለሚችል እየቻልክ ትኖራለህ፣ እየቻልክ ትኖራለህ። ሃሌሉያ! እየተካፈልክ ትኖራለህ። ማራጋ አጀንዳን ትፈጽማለህ። እግዚአብሔር በአንተ ውስጥ ያስቀመጠውን ትፈጽማለህ። ማንም አይችልህም፣ አይቋቋምህም። ኤልሻዳዩ ካንተ ጋር ነው፣ ካንተ ጋር ነው፣ ካንተ ጋር ነው። በልዑል መጠጊያ የሚኖር መጠጋት አይደለም፣ ወራካ ማዳጉሊያ የሚኖር የሚኖር ማሪካ ካፋካ ማንቶሮኮ ሞንቴ በስውር ስፍራ የሚኖር በስውር ስፍራ የሚኖር። ይሄ ስውር ስፍራ ለመንፈሳውያን ሰዎች ብቻ የተከፈተ ነው። መንፈሳዊ አይን ለበራላቸው በርቶታል። አውቋል ዳንኤል፣ አውቋል ዳዊት። ትንቢታዊ ነው፣ ትንቢታዊ ነው፣ ትንቢታዊ ነው፣ ትንቢታዊ ነው። ማራጋናም ለዚህ ነው ከመድኃኒት ምንጮች በደስታ ትቀዳላችሁ ያለው። ማራካ ማንቲያ ሎኮ ከዛ ስፍራ ትንቢታዊ ነው፣ ትንቢታዊ ነው። ላጋ ማንቴ በአብ ቀኝ በኤልሻዳዩ በሁሉን ቻዩ በዛ ስፍራ ፊቴን አይቶ የምድን የለም አለ። በመሰረቱ እኮ አንድ ጊዜ ወደ እሳቱ የቀረበ ሰው ወደ ድሮ ኑሮ አይመለስም እኮ። ወደ በግረኝነት እኮ አልተመለሰም ዳዊት። ማነው ሙሴ? አይመለስም። አንዴ በሞሪየም ተራራ ላይ እኮ እሱን ያየው ሰው እኮ አብርሃም እኮ አልተመለሰም እኮ፣ በዛው ቀረ። ክብሩ ቀጠለ። ዛሬ ይገናኛል፣ ወደ ቀድሞ ነገር አትመለስም። ይገናኛል፣ እየተከፈተ ይከፈትልሃል፣ እየተከፈተ ይከፈትልሃል፣ እየተከፈተ ይከፈትልሃል። ጀምሯል፣ ይከፈታል። መውረስን ትቀጥላለህ፣ ማሸነፍን ትቀጥላለህ፣ መብዛትን ትቀጥላለህ፣ ክብርን ትቀጥላለህ፣ ሞገስ ይቀጥላለህ፣ ከፍታ ይቀጥላለህ፣ አሸናፊነት ይቀጥላለህ። ማራጋዳ ባጋጋ ኤልሻዳዩን ተካፍለሃልና፣ መልኩን ተካፍለሃልና፣ ክብሩን ተካፍለሃልና፣ ኃይሉን ተካፍለሃልና፣ ይሳካልሃል፣ ይከናወንልሃል፣ ይሆንልሃል። አጀንዳ ይፈጸማል፣ ይፈጸማል፣ ይፈጸማል። ታያላችሁ። እናንተ ከመጣ ቃል ጋር ከተዋህዳችሁ ወደ ድሮ መንደር አትመላለሱ። የድሮ መንደር መኖሪያችሁ አይሆንም። ወጣችሁ፣ አመለጣችሁ፣ ሄዳችሁ፣ ለጠላታችሁ ጀርባ ሰጣችሁ፣ ወጣችሁ፣ ለገ ተሰናበታችሁ፣ ለገ ክፉዎችን ተሰናበታችሁ፣ ክፋትን ተሰናበታችሁ፣ ውድቀትን ተሰናበታችሁ። እስቲ ተሳካልኝ በሉ እስቲ፣ ሆነልኝ በሉ እስቲ፣ ሆነልኝ በሉ እስቲ፣ ሆነልኝ በሉ እስቲ፣ ሆነልኝ በሉ እስቲ። ዝማሬ በቤቴ ሆነ፣ በመንደሬ ዝማሬ ሆነ። አሸናፊ ሆንኩ። ፈውስ የኔ ነው፣ ክብር የኔ ነው፣ አሸናፊነት የኔ ነው።
እናንተ እዚህ ቤት ውስጥ ትንቢት አስፈጻሚ ሰራዊት ተነሳ። ከሰማይ የወረደውን ትንቢት አስፈጻሚ መሬት የሚያስነካ ሰራዊት ተነሳ። እዚህ ቤት ላይ ተነሳ። ኃያላን ተነሱ። እስቲ ያ ሰው እኔ ነኝ በሉ እስቲ። እኔ ነኝ አባት ሆይ አመሰግንሃለሁ በሉ እስቲ። በቤቴ ላይ ትንቢት ይፈጸማል በሉ እስቲ። ይፈጸማል፣ ይፈጸማል። ከተዘጋጀልህ ነገር ጋር ተነጋገርክ፣ ተነካከህ፣ ተገናኘ። አብርሃም በጉን አገኘ፣ በጉን ፈታ፣ አገኘ። በጉ ባለበት ሞት የለም። ልጁን የሚተካ ተገኘ። ሰግዶ ተመለሰ። ላጋዳጋ የክርስትና ጫፍ ኢየሱስ ነው። የክርስትና ጫፍ ኢየሱስ ነው። በጉ ነው። ላጋዳባ ጎሎ ሞንቴንካና ማንቶሪያጋ ክብር ጀመረ። እዚህ ቤት ላይ አዳዲስ አሰራሮች ተለቀቁ። ብዙዎች መፈታት ጀመሩ። ብዙዎች መዳሰስ ጀመሩ። እኔ በኢየሱስ ስምና ስልጣን ትንቢት አስፈጻሚ ትውልድ በኢየሱስ ስም ተጎትቶ ወጣ፣ ተስቦ ወጣ፣ ተመዞ ወጣ። ታምራት ጀመረ እዚህ ቤት ላይ። ክብር ጀመረ እዚህ ቤት ላይ። አላ ባጋላ ባሮጎ ሞንቲያ የተያዘብህ ከነአን ጸዳ። ያንተ የሆነ ነገር በሙሉ ከጠላት እጅ ጋር ተላቆ ወጣ። ወራሽ ነህ። ከዚህ በኋላ አታለቅስም። በብዙዎቻችሁ ህይወት ላይ መልስ ተቀይሯል። ማራጋ አዳዲስ መልስ ትሰማላችሁ። ህልማችሁ ተቀየረ፣ መኝታችሁ ተቀየረ፣ መንገዳችሁ ተቀየረ፣ ስራችሁ ተቀየረ፣ ኑሮአችሁ ተቀየረ፣ እቅዳችሁ ተቀየረ፣ አጀንዳችሁ ተቀየረ፣ አካሄዳችሁ ተቀየረ፣ አቅማችሁ ተቀየረ፣ ብቃታችሁ ተቀየረ፣ ጉዞአችሁ ተቀየረ፣ አቅማችሁ ተቀየረ። አባት ሆይ ይህንን ስለጀመርክ ስለፈጸምክ እናመሰግናለን። ከዚህ በኋላ አይታችሁ ወደማታውቁ አዲስ ንፋስ ውስጥ ገባችሁ። አዲስ ክብር ጀመረ። እናመሰግናለን። ከተዘጋጀልን ነገር ጋር ተነካከን፣ ተገናኘን፣ ተያያዘን። አብ ያዘጋጀው ክብር ነው። እናመሰግናለን በኢየሱስ